ወዶችዬ የምወዳችሁ እንዴት አላችሁልን? ዛሬም በቆንጅዬና አዲስ በወጣ ፊልም ነው የመጣነው። እንደምትወዱት እርግጠኛ ነኝ። ላይክ እና ሰብስክራይብ ማድረግ እንዳይረሳ። ይበልጥኛል ለማበረታታት ደግሞ ቪዲዮዎቻችንን በቪፒኤን ብቻ ማየት ነው። ወደ ቪዲዮ ፊልማችን ሲጀምር ቆንጅዬዋን ሁሺዮን ያሳየናል። ዛሬ የቀለበት ቀኗ ነበረ። መስሪያ ቤት ስራ መስራት አለባት ብለው ስለነገሯት ላፕቶፓን ይዛ ነበረ ወደ ቀለበት ስነ ስርዓቷ ሄደችው። አባቷ ብዙ ጊዜ ሰዎችን መሰብሰብና አብሮ ማሳለፍ የሚወድ ሰው ስለሆነ በቦታው ብዙ ሰዎች ታድመው ነበር። ታዲያ የባሏ ቤተሰቦችም ብዙ ሰዎችን ይዘው ነበር የመጡት። በዛ ሰዓት የሷ ዘመድ የሆነ ትንሽዬ ልጅ እየሮጠ ሄዶ ላፕቶፑን ነበር የከፈተው። እዛ ላይም አሁን ይመጣል ተብሎ የሚጠበቀው ባሏ ፍቅራቸው እንዳበቃና እንደተለያዩ ለሰርጉም እንደማይመጣ የሚያሳይ ቮይስ ልኮ ስለነበረ ልጁ እሱን ይከፍቷል። ሁሉም ሰው ፊት ያንን ስትሰማ ደንግጣ ነበረ። በዚህ የተነሳ ሁሺዮ ከባድ ድባቴ ውስጥ ገብታ ነበረ። እናቷም ስለተጨነቀች የልብ ጓደኛዋን ዣሮን ከጠራቻት በኋላ ልጇን እንድታይላት ነበር የጠየቀችው። እሷም ሜዳ ጓደኛዋን ታበረታታታለች። በዚህም ይዛት ሄደችው በሀገሪቷ ውስጥ በጣም ታዋቂ የሆነ ጌም ነበረ። እውነተኛ ታሪክ ላይ ብዙ ጊዜ የተመሰረቱ ናቸው። ቦታዎቹ በስነ ስርዓት የተሰሩ ነበሩ። ተጫዋቾች ወደ ውስጥ ከገቡ በኋላ ሁሉም የየራሳቸው ተልእኮ ይሰጣቸው ነበረ። ታዲያ ያንን ተልእኮ ቀድሞ ባሸነፈ ነበር ጌሙ። እዛ ጌም ላይ ለመግባትም በጣም ብዙ ብር ጓደኛዋ ስለከፈለች ነበረ ተስማምታ ጌሙን መጫወት ያሰበችው። ጌሙን ለመጫወት ግራ ተጋብታ ነበረ። እዛም በጣም ቆንጅዬ ልጅ አይታለች። በዚህ መሃል ግን ህልም እንዳላት ሰዎች እየጠየቋት ነበረ። የድሮ ማስታወስ ጀመረች። የዘወትር ህልሟ ታዋቂ አርኪቴክት ወይም የህንፃ ዲዛይነር መሆን ነበረ። ታዲያ ግን እሱን ለመስራት ትልቅ ሀሳብ ቢኖራትም አሁን ስትሰራ የነበረው በተላላኪነት ነበረ። በህይወቷ ሁሉ ሰዎች ዝቅ አድርገው ስለሚያዩት፣ ነገር ግን አሁን ጌሙ ላይ በተሳካ ሁኔታ ለማሸነፍና ትክክለኛውን ዓለም ማሸነፍ ካቃታት ይህንን ለማሸነፍ ነበር የወሰነችው። የተሰጣትም ድብቅ ተልእኮ ነበረ። ታዲያ ጌሙንም እየተጫወተች ያላትን የኮንትሮባንድ እቃ አሳልፋ መስጠት ያለባት ሄዳም ሰማያዊ ስከርቭ ካደረገ ልጅ አጠገብ ትቀመጣለች። ልጁ ስሙ ጂ ሲሆን ኮስታራ ነበረ። ለጌሙ የተሰጣትን እቃና ተልእኮ እንዲሁም ደብዳቤ ለሱ ለመስጠት ነበር ያሰበችው። ወዲያው ግን ሌላ ሰማያዊ ስከርቭ ያደረገ ልጅ ስታይ ቶሎ ብላ ደብዳቤውን ትመልሷለች። በጣም ብሩህ አይምሮ እንዳላት የተረዳው ጂም በስነ ስርዓት ጌሙ እንደምታሸንፍ እየነገራት ነበረ። ታዲያ የተባለችውን ካደረገች በኋላ እየሮጠች መሄድ ነበረባት። በደንብ ስላልሮጠች ግን ጌሙን ተሸንፋ ነበረ። ታዲያ ግን የተሸነፈችበት ዋና ምክንያት ጂዮ የተባለው ልጅ እንደሆነ በሰማችበት ጊዜ ድጋሚ እዛ ጌም ላይ ሄዳ እንደምታሸንፈው እርግጠኛ ነበረች። እሱም ጌሙ ላይ ስሙን ቀይሮ ነበረ። በዚህም ቺንይ እየተባለ ይጠራል። ድጋሚ ወደ ጌሙ ነበር የገባችው። በዚህም ማድረግ ያለባት ቺንይ የተባለው ልጅ የፖሊስ ኮንትራት ማፈራረም እንዳለባት ነበር ተልእኮ የተሰጣት። በዚህም ከዚህ ቀደም ጌሙን ስለተጫወተችው አሁን ግን ከባለፈው ቀሏት ነበረ። እሱን ለማስፈረም በምትሞክርበት ጊዜ ግን ወታደሮቹ ይይዟታል። ጌሙ ልክ እውነታ ላይ ያለ ጌም ነበር የሚመስለው። በዛ ሽጉጥ የውሸትም ቢሆን ከተኮሰባት ከጌሙ ስለምትወጣ እየለመነችው ደካማ እንደሆነች ለማስመሰል እየሞከረች ነበረ። ወታደሮቹን በቁጥጥር ስር ስለዋሏት ምንም ማድረግ ስለማይቻል ታስራ ነበረ። ታዲያ እሱም ከጌሙ ከመውጣቱ በፊት ካለችበት ቦታ አስፈትቷታል። አሁንም ግን ምንም ቢሆን ሌላ ድጋሚ ጌም ለመጫወት ነበር ያሰበችው። አሁን ወደ ወትሮ ስራዋ ተመልሳ ነበረ። አለቃዋ ጋርም በመሄድ ከዚህ በኋላ ዲዛይነር መሆን ስለምፈልግ ወደዛ ዲፓርትመንት እንዲያስተላልፋት እየጠየቀችው ነበረ። አለቃዋ ግን እንደ ወትሮ ምክንያት እየፈጠረ ነበረ። ብዙ ትዕዛዝ በሚኖራቸው ጊዜ ወደዛ እንደሚልካትና ለአሁኑ ግን ተላላኪ ሆና እንድትሰራ ነበር የነገራት። እዛ መስሪያ ቤት ለመጀመሪያ ጊዜ ስትገባ ጀምሮ ዳይሬክተር ዋንግ የተለያዩ ምክንያቶችን እየፈጠረ ይሄው 3 ዓመት ሙሉ ተላላኪ ነበረች። ምንም እዚህ ድርጅት ውስጥ ተስፋ እንደማይኖራት የተረዳችው ሁሺዮም ከስራው እንደለቀቀች ነበር የተናገረችው። በመቀጠልም ጓደኛዋ ትንሽዬ ካፌ ስላላት እሷ ጋር ትሄዳለች። ከዛም በኋላ ለተለያዩ ትላልቅ ድርጅቶች እንድትገባ ሲቪዋን እያስገባች ነበረ። አንድ ቀን ላይም ለሷ የተላከላት የግድያ ጌም ስላለ እዛ ጌም ላይ ገዳዩን ለማግኘት እንድትጫወት ነበር የተጠየቀችው። በዚህም ተስማምታ በቀጣይ ቀን ትሄዳለች። እዛ በሄደችበት ጊዜ ግን ዋና አላማዋ ቺንይን ማግኘት ነበረ። እሱ ግን በቦታው አልነበረ፣ በሌላ ሰው ተተክቶ ነበረ። የተተካው ልጅ ደግሞ ጌሙን በደንብ መጫወት የማይችል አናዳጅ ልጅ ነበረ። ታዲያ ብዙ ብር ለዛ ጌም መክፈሏ ራሱ አናዷት ቁጭ ብላ ለረጅም ሰዓት ምግብ እየበላች ነበረ። በቀጣይ ቀንም እሷ ቤት የመጡት ከዚህ ቀደም ልታገባው የነበረ ሰውዬ እናት ነበረች። እሷም ለሰርጉ ስትል ብዙ ስጦታዎችን ስለሰጠች ስጦታውን መመለስ እንዳለባቸው ነበር የተናገረችው። በዚህ ነገር ጭቅጭቁን ሰምታ የተናደደችው ሁሺዮ የሷን ቤተሰቦች ብዙ ስጦታዎች እንደሰጡ፣ እንደዛ ከሆነ የባሏ ቤተሰቦችን መመለስ እንዳለባቸው ነበር የተናገረችው። እንደዚህ ሲጨቃጨቁ እንደ አጋጣሚ ሆኖ ሁሺዮ እዛ አካባቢ ለመከራየት ቤት መጥቶ ነበረ።
በቀጣይ ጊዜም የሷ የልብ ጓደኛ ዣውሮ ባሏ የድርጅት ፓርቲ ስለነበረው እዛ ላይ ታድመው ነበረ። ይህንን ያየችው ዣውሮ እዛ ላይ ብዙ ዲዛይነሮች ሊመጡ ስለሚችሉ ጓደኛዋ ምናልባት እነሱ መስሪያ ቤት የመቀጠር እድል እንድታገኝ ወደዛ ጠርታት ነበረ። ታዲያ እሷም ቺን ኢን አገኘዋለሁ ብላ ተስፋ አድርጋ ነበረ። እዛ የነበረው ልጅ ግን ከዚህ ቀደም አብራው ጌም የተጫወተችው ልጅ ነበረ። በዚህም ግን ግሩፕ ቻት ላይ በምታይበት ጊዜ ቺኒ ዛሬ ጌሙን እንደሚጫወት ነበር የሰማችው። በዚህም ፓርቲውን አቋርጣ ቀጥታ ወደዛ ነበር የሄደችው። በአሁኑ የተሰጣት ግዴታም በድሮ ቻይናውያን ግዛት ውስጥ ሲሆን በዚህም አሁን ያለውን ባለስልጣን አስፈንቅላ ሌላ ባለስልጣን እንዲተካ ማድረግ ነበረ። በቦታው ያለ ጥንታዊ ቦታ መግባት ነበረባት። በዚህም ቦታው በሸረሪት ድር የተሞላ ነበረ። ወደ ውስጥም ገብታ ደብዳቤ ማግኘት ነበረባት። በዛ ጊዜ ደብዳቤውን እየፈለገች እያለ ግን መንፈስ የሚመስሉ ነገሮች ቦታውን ይከቡት ጀመረ። እነሱ የጌሙ አካል ነበሩ። በዚህም ግን የተባለውን ደብዳቤ ማግኘት ችላለች። በጣም ፈርታ ስለነበረ ግን ወደዛ የመጣው ሊያድናት ቺኒ ነበረ። እሱም የሆነ ነገር በሚወረውሩበት ጊዜ እነዛ መንፈስ የሚመስሉ ነገሮች ወደ አበባ ዝንጣፊ ተቀይረው ከላይ ይበተኑ ጀመረ። መጀመሪያ ስትፈራ የነበረው ትዕይንት ወዲያው የተቀየረው ፍቅርን ያዘለ ትዕይንት ሆኖ ነበረ። በዚህም በጣም ፈርታለች። ከኋላ ስትከተለው ነበረ። ታዲያ እነዛ መንፈሶች የጌም አካል ቢሆኑም በየሰዓቱ እንዲመታ እየጠየቀችው ነበረ። አንዴ ወደ ቢራቢሮ፣ አንዴ ወደ አበባ፣ አንዴ ብርሃን ወዳላቸው ዝንቦች ይቀየር ነበረ። በዚህም ደስተኛ ነበረች። ከጌሙም ከወጡ በኋላ ግን ከባድ ዝናብ ነበረ። ታዲያ እሷን በዛ ሰዓት ጥላ ይዛ ስለነበረ ቺኒ ግን ጥላ እንዳልያዘ ትረዳለች። በዚህም ልክ የራሷን ጥላ ልትሰጠው ስትል ግን የስራ ባልደረባው ሰጥታው እሱ ከዛ ቦታ ይሄዳል። ታዲያ በቀጣይ ቀንም እሱ መከራየት የሚፈልግበት ሰፈር አካባቢ ቆሞ ሳለ እሷ ቤት ማከራየት እንደምትፈልግ የሚያሳይ ወረቀት ለጥፋ ነበረ። እሱም ያንን ያያል። በዚህም ከሷ እንዲከራይ ለማድረግ ጓደኛዋ ዋይኮንግን ነበር የላከው። ጓደኛውም ሲነግራት የነበረው ቤቱ በጣም ጽዱ ቢሆንም ኪራይ እንድትቀንስ ግን ችግር እንዳለበት ስለ ቤቱ እያወራ ነበረ። እሷም ማከራየት እንደማትፈልግ ስትናገር ወዲያው ሀሳቧን እንዳትቀይር በማሰብም ለራሱ እንደሚከራይ አስመስሎ ከሷ ጋር ውል ለመፈራረም ነበር የተስማሙት። ታዲያ በቀጣይ ቀንም ስራ መሄድ ስለነበረባት መታወቂያው ይጠፋባታል። በዚህም ያስታወሰችው እዛ ቤት ውስጥ እንደነበረ ነበረ። አሁን የምትከራየው ቤት ውስጥ ሰው ስለገባ ደግሞ በሩን አንኳኩታ መታወቂያ እንደረሳች ትናገራለች። እሷ እንደሆነች በድምጿ የተረዳው ቺኒም ቀስ ብሎ በሩን በመክፈት እጁን ብቻ አውጥቶ ነበረ መታወቂያውን የሰጣት። እሷም ማን ይሆን ውስጥ ያለው ብላ ግራ ተጋብታ ነበረ። እንደ ድንገት ውጪ በነበረችበት ጊዜ ግን ቤቱን ለኔ እከራያለሁ ብሎ የነገራትን የቺኒን ጓደኛ ነበር ያየችው። የያዘውም በጣም ቅንጡ መኪና ነበረ። በዚህም እሱን ትከተለው ጀመር። ጌም ወደ መጫወቻ ቦታውን በምትሄድበት ጊዜ እሷ ሰፈር አካባቢ የተለያዩ እቃዎች እንዲሄዱ ታዛው ነበረ። ታዲያ የሷ ቤት ስለሆነ መጠራጠር አድሮባት ነበር። እንደዛ ጌሙ ላይ የምታደንቀው ልጅ ቤቷን እንደተከራየ ማረጋገጥ ፈልጋ ነበረ። በዚህም በቀጣይ ቀን የተለያዩ እቃዎችና ጥገናዎችን ይዛ የሄደችው እሱ ጋር ነበረ። እሱም በሩን እንደማይከፍትና እቃው እዛው እንዲቀመጥ ይናገራል። ነገር ግን እሷ ድርቅ ብላ በሩ መከፈት እንዳለበት ነበር የተናገረችው። ወዲያው ጓደኛውን ነበር የጠራው። ታዲያ ጓደኛውም እየሮጠ ሲሄድ ተሳስቶ ሌላ ቤት ገብቶ ነበረ። በመስኮት ተንጠላጥሎም ቢሆን ወደ ውስጥ ከገባ በኋላ ቢጃማ ቀይሮ በሩን የከፈተላት እሱ ነበረ። ከድንጋጤውና ካኳኋኑ ግን የሆነ ነገር እንደደበቀ እርግጠኛ ነበረች። ታዲያ እሷ አሁን ምንም አይነት ስራ ስለሌላት ነበረ የራሷን ቤት አከራይታ ጓደኛዋ ጋር የምትኖረው። ቤተሰቦቿም ስራውን እንደለቀቀች አያውቁም ነበረ። ቤተሰቦቿ ጋርም በነበረችበት ጊዜ ዡሊንግ የተባለ ድርጅት መጣ ሲቪያን እንድታስገባ ነበር የጠየቋት። በሌላ በኩል ያኔ ቺኒ ቤቱን እየተዟዟረ እያለ ሳጥን ነበር ያገኘው። ያ ሳጥን የሆሺዮ ነበረ። ታዲያ የህንፃ ግንባታ ላይ የሚያተኩሩ የአርኪቴክቸር መጽሐፎች ነበሩ። በዚህም እሱ ድሮ ኮሌጅ ላይ የተማረው ትምህርት ስለሆነ ከሱ ጋር ተመሳሳይ ትምህርት እንደተማረች ነበር የተረዳው። እዛ ሰፈርም የተከራየበት ዋና ምክንያት ያ ሰፈር ጥንታዊ ስለሆነ ግንባታውንም ስለሚወደው ለስራው ይበልጥ ትኩረት እንዲያደርግና ያንን ህንፃ አስመስሎ የተለያዩ ህንፃዎችን እንዲሰራ ስለሚረዳው ነበረ። አሁን የተጠራችበት ድርጅትም ከሄደች በኋላ ምን ያህል ጊዜ በዛ ፊልድ እንደሰራች ይጠይቋታል። የሷ የስራ ልምድ ግን በጣም ትንሽ ስለሆነ ቀጥታ ወደ ስራው እንደማገባና ተላላኪ እንደምትሆን ነበር የሰነገራት። ይሄ ነገር ስልችት ነበር ያላት። በዚህም እንደማትሰራ በመናገር እቃዋን ሰብስባ ድጋሚ ወደ ቤት ለመመለስ ነበር የሄደችው። ታዲያ ካርቶኑን ይዛ ስለነበረ እጁ አይደርስም። በዚህም አጠገቧ ያለውን ልጅ ሊፍቱን እንዲነካላት ጠይቃው ነበረ። ልጁ ግን የድርጅቱ ዋና ኃላፊ ነበረ። ታዲያ ፔዥንም የሚባለው የድርጅቱ ዋና ኃላፊ አኳኋኗን፣ የልብ ስብራቷን እንዲሁም እዛ መስሪያ ቤት ለመቀጠር ያመጣችውን ፖርትፎሊዮ ተመልክቶ ነበረ። በቀጣይ ቀንም ቺኒ እዛ ሰፈር ውስጥ በነበረበት ጊዜ
ስለ ህንጻው ግንባታ ለማጣራት እየተዟዟረ ያየ ነበር። የሰፈሩ ሰዎች ግን ሌባ ነው ብለው ተሰብስበው ይጮሁበት ጀመረ። ያኔ የመጣችው ሁሺዮ ነበረች። ከነሱም ታድነዋለች። በአሁኑ ሁለቱም አጠገብ ላጠገብ ተቀምጠው እያወሩ ነበር። ታዲያ እሱም እዛ ቤት ውስጥ መቆየት ስለሚፈልግ የኪራይ ፊርማውን አብራት እንደሚፈራረም ነበር የነገራት። ይሄ ስራ ባይኖራትም ገንዘብ ለማግኘት ይረዳት ነበር። በዚህም ነገር ከተበረታታች በኋላ የአርክቴክት ስራ ለመስራት ይበልጥ ራሷን ማበረታታት ጀምራ ነበር። በመቀጠል ቤተሰቦቿ ስልክ ደውለውላት ነበር። ወደሷ ቤት እየመጡ እንደሆነ ይነግሯታል። በዚህም ከድንጋጤዋ የተነሳ የቺኒን ስልክ ስለማታውቀው በተደጋጋሚ ለጓደኛው እየደወለች ነበር። እነሱ ደግሞ በዛ ሰዓት ስራ እየሰሩ ስለነበር አላዩትም። ታዲያ እሷም ከቤተሰቦቿ ጋር ወደ ቤቷ ትገባለች። ታዲያ ለቤተሰቦቿ እዛ እየኖረች እንደሆነ ለማስመሰል እየሞከረች ነበር። የቺኒ ጓደኛም ብዙ ሚስኮል ባገኘበት ጊዜ ቺኒ ለሷ ይደውልላታል። እሷም ቤት ውስጥ እንዳይገባና ቤተሰቦቿ እንዳያዩት በጣም ፈርታ ነበር። ነገር ግን እነሱ ያዩታል። ወዲያው የስራ ጓደኛዋ እንደሆነ ነበር የተናገረችው። አንድ ላይም ቁጭ ብለው የተረጋጋ ልጅ ስለሆነ ከቤተሰቦቿ ጋር ምግብ ተመግበው ነበር። የሷ ቤተሰቦችን በጥያቄ እያፋጠጡት ስለነበረ እየጎተተች ከዛ ይዛው ትወጣለች። ስቶር ውስጥም ቁጭ ብለው ይጠጡ ጀመረ። ስልክም ተደውሎላት አንድ ድርጅት እንደተቀጠረችና መታረዚሚያ እንድታስገባ ነበር የተነገራት። ያ ድርጅት ደግሞ የቺኒ ድርጅት ነበረ። እሱ ነበረ ከዚህ ቀደም የተፈጠረባትን ነገር ስለነገረችው ያመቻቸላት። ከሁለት ጓደኞቹ ጋርም በመሆን በቀጣይ ቀን ቃለ መጠይቅ ይደረግላታል። ታዲያ ግን በደንብ አትመልስም ነበር። እስካሁን ከነበሩ ተወዳዳሪዎች ደግሞ በብቃት ትንሽ ታንስ ነበር። ከቺኒ ጋርም በምታወራበት ጊዜ ቤተሰቦቿን መደበቋ ልክ እንዳልሆነ፣ በዚህም ለነሱ ተናግራ ነፃ መሆን እንዳለባት እየነገራት ነበር። ከዚህ ወሬ የተረዳችው እዛ ድርጅት ውስጥ እንዳልተቀጠረች በተዘዋዋሪ እየነገራት እንደሆነ ነበር። ታዲያ እሷም ደብሯት ጓደኛዋ ጋር በነበረችበት ጊዜ ስልክ ተደውሎላት እንደተቀጠረች ነበር የተነገራት። በዚህም ደስ ይላታል። በቀጣይ ቀን ወደዛ መስሪያ ቤት በምትሄድበት ጊዜ ሰዎቹ በደስታ አቀባበል ነበር የተቀበሏት። ሁሌ አዲስ ገቢ ተቀጣሪ በኖረበት ጊዜ ቡድኑ አንድ ላይ ተሰብስበው ለመታወቅ ጊዜ ያሳልፉ ነበር። እሷም እዛ በነበረችበት ጊዜ ብዙ ትጠጣና ትሰክራለች። እንዲህ ሰክራ ብቻዋን መሄድ እንደሌለባት እያወሩ ነበር። በዚህም እሷ ቤት ከወሰዷት የሱ ጓደኞች በእርግጠኝነት እሱ እዛ እንደሚኖር ስለሚታወቅበት እሱ እንደሚወስዳት ነበር የተናገረው። በጣም እያስቸገረችው ነበር። ምንም ማድረግ ስለማይችል እሱ ወደ ተከራየው ወደ እሷ ቤት ነበር የወሰዳት። ሶፋው ላይም ያስተኛታል። እሱ ላይ ነበር። ትንሽ ከስካሯ ሲሻላትም የተፈጠረውን ነገር ለማስታወስ እየሞከረች ነበር። ይቅርታ መጠየቅ እንዳለባትም በማሰብ ወደ መኝታ ቤቱ ከሄደች በኋላ ይቅርታ እየጠየቀችው ያለ እሱ ደግሞ በሩን መክፈት ከብዶት ነበር። ይሄም የሆነው በሩ እላዩ ላይ ተቆልፎበት ነበር። እሱም ውሃ መጠጣት እንደሚፈልግ ሲነግራት ወደ ላይኛው ፎቅ ለማቀበልም በመስኮቱ ወጣ ነበር ስትሰጠው የነበረው። ሁለቱም ባልኮኒው ጋር ሆነው እያወሩ ነበር። በዚህም እንዴት እንደቀጠራት እየጠየቀችው ነበር። እሱም አቅም እንዳየባት ይነግራታል። ጠዋትም ሁለቱም ስራ ለመሄድ ተዘጋጅተው ነበር። ታዲያ ለትራንስፖርት እንኳን ገንዘብ እንደሚያጥራት የተረዳው ቺኒ እሱ ወደ መስሪያ ቤት እንደሚሸኛት ይነግራታል። እሷን ግን በተደጋጋሚ ሰዎች እንዳያዩት እየተደበቀች ነበር። ምክንያቱም ዋና ኃላፊውን ስለምታውቀው እዛ ድርጅት ውስጥ ተቀጠረች ተብሎ እንዲወራባት አትፈልግም። ሰራተኞች ክብ ሰርተው እያወሩ እንደሆነ በተረዳችበት ጊዜ ስለሷ የሚያወሩ መስሏት ነበር። ስትጠጋ ግን የድርጅቱን ስም የሚያበላሽ በቅርቡ ያለው ውድድር እንዳይወዳደሩ የሚያደርግ ወሬ ተነስቶባቸው ነበር። ከዚህ ቀደም የቺኒ አባት እሱም አርክቴክት ነበረ። እሱ የገነባው ስራ ላይ ግን ስህተት ስለነበረ በዚህ የተነሳ እሱ መወዳደር እንደማይችል ነበር የተነገረው። ታዲያ ግን ቡድኖቹ ለዚህ ውድድር ብለው ብዙ ስለሰሩ ምናልባት ተቀናቃኝ ቡድኖቹ እንደዚህ እንዳደረጉ በማሰብ ላይሜን ወደ ተባለው ድርጅት ሁለቱን ተቀጣሪዎቹን ይዞ ነበር ወደዛ የሄደው። ለረጅም ሰዓት ዋና ኃላፊውን ቢጠብቁትም ሊያገኙት አልቻሉም ነበር። ታዲያ ተስፋ ቆርጠው ሊመለሱ ሲሉ ግን ሰውየው ጎልፍ ከመጫወቻ ቦታ የጎልፍ እቃዎቹን ይዞ ተመልሶ ሲመጣ ያየው ቺኒ እንዴት ብሎ እሱን ማሳመን እንዳለበት ወዲያው ነበር የገባው። ታዲያ እሷንም ይዘው የሄደው ወደ አንድ ቦታ ነበረ። እዛም የተገናኘው ስለ ስራ ለማውራት ነው። እሱም ትንሽ ስለደከመው መኪናውን እየነዳች የነበረችው እሷ ነበረች። በዚህም ከዚህ በኋላ የተለያዩ የስራ ግንኙነቶች ስለሚኖሩት መኪናውን እንድትነዳለት ነበር የጠየቃት። በቀጣይ ቀደም ይዟት ሄደው በአቅራቢያው የሚዘጋጅ ትልቅዬ ሰርግ ስለነበረ ነው። እዛ ሰርግ ላይም የሙሽሪትን አባት ያውቀው ነበረ። ሰርጉ የሚሰረግበት ስፍራ ደግሞ በጣም የሚያምር ነበረ። የህንጻው አሰራር ከምን ጊዜውም የተለየ ነው። በዚህም እሷ ተገርማ ነበረ። ታዲያ ሙሽሪትም ቆንጆ ቀሚስ ነው የለበሰችው። በዛ ሰዓት ግን ሙሽራው ሲመጣ ድርቅ ብላ ነበር የቀረችው። እሷን አላገባሽም ብሎ የተዋተ የቀድሞ ፍቅረኛዋ ነበረ። እሱም እሷን በሚያይበት ጊዜ በጣም ደንግጦ ነበረ። እዛ የመጡት ደግሞ ለስራ ስለሆነ ጥላ መሄድ አትችልም ነበር። ሙሽራውም እሷን ባየበት ጊዜ ለሙሽሪት እንዳትናገርበት በጣም ፈርቶ ለእናትየው ነበር ያስጠነቀቃት። እናትየውም ከሀብታም ሴት እንዲህ
እንዲለይ ልጇ ስለማትፈልግ እንደ ድንገት ሁሺዮ ራሷን ለማረጋጋት መጸዳጃ ቤት በገባችበት ጊዜ በሩን ቆልፋባት ነበር። በዛ ሰዓት ለሁሺዮ የደወለላት ቺኒ ነበር። ለስራ የሚያስፈልገው ወረቀት እሷ ጋር ስላለ እንድታመጣ ነበር የነገራት። በሩን ለመክፈት ስትሞክርም ቢላታል። በዚህም ስራው ማበላሸት ስለማትፈልግን በመስኮት ዘላ ነበር የወጣችው። በዛ ሰዓት ጫማዋ እዛው ቀርቶ ባዶ እግሯን ነበር ቺኒ ጋር የሄደችው። ልክ እንዳያትም የሆነ ነገር እንደተፈጠረ ገብቶት ነበር። እሷም በጣም አዝናለች። እንደ ድንገት ቺኒን በሚያልፍበት ጊዜ የሁሺዮ የቀድሞ ፍቅረኛ አሁን ሙሽራው እንደሆነ እየተወራ ነበር። እሷ ደግሞ ከዚህ ቀደም ሙሽራዋ ትቷት ለሰርጓ እንዳልመጣ ተናግራ ነበር። ሁሉን ነገር ያገጣጠመው ቺኒ እሷ ጋር ይሄዳል። እንድትረጋጋ በመናገርም ሲሊፐር እንዲመጣላት አድርጎ ድጋሚ ወደ ሰርጉ መልሷት ነበር። ታዲያ የሰርጉ ዝግጅት እንዳይበላሽ ዝም ነበር ያለችው። አመሻሽ ላይ ፕሮግራሙ ካበቃ በኋላ ግን ሁሉንም እውነታ ትናገራለች። ቺኒም የሙሽራው እናት እሷ መጸዳጃ ቤት ውስጥ እንደዘጋችባት ነበር የተናገረችው። በዚህ የተነሳ ሙሽሪት ተናዳ ባሏን በጥፊት መታዋለች። በቀጣይ ቀንም የነ ቺኒ ድርጅት ድጋሚ ወደ ውድድሩ እንደሚመለሱ ነበር የተነገራቸው። ሁሉም ደስተኛ ሆነው ነበር። እሷም ከስራ ባልደረቦቿ ጋር በመታወራበት ጊዜ ጂያንግ ኢ የተባለ የድርጅቱ ተቀጣሪ ወሬ እንዳስነሳባቸው ነበር የሰማችው። እሱን ሰውዬ ደግሞ ከዚህ ቀደም እንዳገኘችው ያስታወሰች ነበር። በዚህም እሱን ሰውዬ ያገኘችው ከዚህ ቀደም ልትቀጠርበት የነበረው ድርጅቱ ውስጥ ነበር። እንዲያቆምና ድርጅቱን እንዳይከዳ ለማድረግ እየሞከረች ነው። ያኔ ዘበኞቹ ይዘውት ነበር የወጡት። በዛ ሰዓትም የድርጅቱ ኃላፊ የሆነው ፔንጄን ይመጣል። ልክ እንዳያትም ከዚህ ቀደም አዝና የነበረችው ሊፍት ውስጥ ያገኘችው ሴት እንደሆነች እርግጠኛ ነበር። ልክ እንዳያት ግን በጣም ወዷት ነበር። ፔንጄንም ጂያንግ ኢ የተባለውን ሰውዬ በገንዘብ አታለው ስለ ድርጅቱ መረጃ እንዲያወጣ ያደረገው እሱ ነበር። ምክንያቱም ፔንጄን ቺኒን በጣም ይጠላው ነበር። ፔንጄንና ቺኒን በተገናኙበት ጊዜ ፔንጄን በኩራት ሲናገር የነበረው ድርጅት ውስጥ ያለው ጂያንግ ኢ ብቻ እንዳልሆነ፣ ታዲያ በተመሳሳይ ሁኔታ እንደ ጂያንግ ኢ አይነት ገንዘብ የሚፈልጉ ሰዎች ድርጅት ውስጥ እንዳሉ እነሱንም እየተጠቀመ ቺኒን እንደሚጎዳው እየነገረው ነበር። በቀጣይ ቀንም አባቷ ዕቃ እንደላከላት እየነገራት ነበር። በዚህም በአድራሿ የተላከው ቺኒውን ስለተከራየበት ወደዛ ቤት ነበር። በቀጣይ ቀንም የድርጅቱ ሰርቬይ ስራ ነበር። ቦታም እየመረጡ እያዩ ነው። እሷም ጥሩ የሚሆነውን ቦታ ለመቅረጽና ለማየት እየሞከረች ነው። አመሻሽ ላይ እንደ ድንገት ዝናብ ይዘንባል። በዛ አካባቢ ሲያልፍ የነበረው ፔንጄንም ያት ጊዜ አዝኖላት ነበር። እሷን የመሰለች ሴት እንደዚህ አይነት ቦታ መገኘት እንደሌለባት ይነግራታል። መኪና ውስጥም ገብታ እንዲሸኛት ነበር ይጠየቃት። ታዲያ እሷም የድርጅታቸው ተቀናቃኝ ቡድን እንደሆነ ስለምታቅም ምናልባት እሷን ተጠቅሞ ቺኒን ለመጉዳት ፍላጎት ይኖራል ብላ ስላሰበች መኪና ውስጥ እንደማትገባ ትናገራለች። ነገር ግን በዛ ቦታ በአሁን ሰዓት መኪና እንደማታገኝ ስትረዳም እሱ መኪና ውስጥ ገብታ ነበር። በሌላ በኩል ቺኒ ደግሞ ድርጅት ውስጥ በነበረበት ጊዜ ከሷ ጋር ሰርቬይ የወጣው ሰውዬ እስካሁን እሷ እንዳልመጣች ቦታው ደግሞ በእርግጠኝነት ዝናባማ እንደሚሆን እየተናገረ ነበር። ስለሷ ስለተጨነቀም ቀጥታ ወደዛ ይሄዳል። ፔንጄን ቦታው ላይ ሊኖር ስለሚችል እሱ እንዲያገኛት አልፈለገም ነበር። በዚህም መኪናቸው እንደ ድንገት ፍሬን ይዞ ነበር። ወዲያው ከመኪናው ውስጥ የወጣው ቺኒ ነበር። እሷ ጋርም ሄዶ ከመኪናው እንድትወርድ ይነግራታል። እሷም ትዕዛዙን አክብራ ወደ እሱ መኪና ነበር የገባችው። እሱ ወደ ቤት እየሸኛት እያለ ፔንጄን ሊጠቀምባት እንደሚፈልግ ስለ ድርጅቱ ደግሞ መረጃ እንዳትናገር ነበር ያስጠነቀቃት። ይህንን ስትሰማ ስለተጠራጠራት ይበልጥ ትናደዳለች። በቀጣይ ቀንም ራሷን ለማረጋጋት ወደ ጌሙ ነበር የሄደችው። ታዲያ አሁንም እዛ ጌም ላይ ለመጫወት ቺኒ ነበር። በጣም ተቀይመዋለች። እንዴት ስለ ድርጅቱ መረጃ ወደ ሌላ ሰው ትናገራለች ብሎ እንዳሰበ ተናዳበት ነበር። አሁን ጌሙ ላይም መጫወት የነበረባት ከአንድ ሰውዬ ጋር ሚስቱ እንደሆነች ተደርጎ ነበር። የሌላ ሰውዬ ሚስት መሆኗን መቀበል አልፈለገም ነበር። አሁን ደግሞ ባሏ የሆነው ሰውዬ ሰውን የሚያመነጫጭቅ መጥፎ ሰው ነበር። ከሱ ጋርም ሆና ጌሙ መጫወት ስላልፈለገች በቦታ የነበረ ሲኒማ ውስጥ ገብታ ቁጭ ስላለች እሱም አጠገቧ ቁጭ ብሎ አብረው ፊልም አይተው ነበር። ፈንዲሻ መብላት በጣም አምሯታል። እሱም የራሱን ፈንዲሻ አውጥቶ ይሰጣታል። ነገር ግን ጌሙን ከዚህ በላይ መጫወት አልፈለገችም። ከመሰናበቷ በፊት የነገረችው ግን ራሱን እንዲጠብቅ፣ እሷ ደግሞ ለሌላ ሰው ሚስጥር አውጥታ የምትናገር አይነት ሴት እንዳልሆነች ነበር የተናገረችው። የሷ ጓደኛ ባሏም እዛ ጌም ላይ ተሳትፈው ነበር። ታዲያ ግን የሁሺዮ ባል መሆን የነበረበት ለጌሙ መጥፎ ሰውዬ ነበር። በተደጋጋሚ ስለሷ መጥፎ ነገር እያወራ ነው። ጓደኛየውም ይህን ስትሰማ ስለ ጓደኛዋ መጥፎ ነገር እንዲወራ መፍቀድ አልፈለገችም ነበር። ታዲያ ከሰውየው ጋር ድብድብ ቀረሽ፣ ጭቅጭቅ ይፈጠራል። እሷን ሊመታት ሲል መሀል የገባችው ሁሺዮ ነበረች። ሰውየውን በጥፊት መታዋለች። እሱም በንዴት ሲገፈትራት ላይ ሐውልት ሊወድቅባት ነበር። ያኔ ከሐውልት መውደቅ ያዳናት ቺኒ ነበረ። በዚህ አጋጣሚ ቀኝ እጁን ይመታል። እሱም እዛ ጌም ለመሳተፍ የመጡ ሰዎች እንዳለ ጌሙ እንዳበቃ በቀጣይ ጊዜ
በቀጣይ ጊዜ ገንዘቡ እንደሚመለስላቸው ታዲያ ድጋሚ ደግሞ ለመጫወት ሲመጡ 30% ቅናሽ እንደሚደረግላቸው ነበር ያሳወቀው። ይህንን ውሳኔ የሚሰጠው እሱ ማን እንደሆነ ይጠየቃል። ታዲያ የተናገረው የዛ ጌም ባለቤትና ጌሙ ላይ ያሉ የተለያዩ ቦታዎችና ህንጻዎችን የገነባው እሱ እንደሆነ ነበር የተናገረው። ሁሉም በአክብሮት ነበር የተመለከቱት። በመቀጠልም እሱ እጁን ስለታመመ ቀጥታ ይዛ ሄደችው ወደ ሆስፒታል ነበር። ከዛም በኋላ ትንከባከበው ጀመር። ታዲያ እሷም እስከዛሬ የምታደርገው ነገር ጓደኛዋ ጋር ማደር ስለሆነ ከዚህ በላይ እዛ መቆየት ስለማትፈልግ እሱን አንድ ሀሳብ ታመጣለታለች። አንድ ቤት ውስጥ እንዲኖሩ አሁን ቀኝ እጁ ስለታመመ ለአርክቴክት እንኳን ስዕልና ዲዛይን መስራት ስለማይችል እንደምታግዘው ነበር የነገረችው። ብዙ ምክንያቶችንም እየፈጠረች ነበር። እሱ ብቻ ሳይሆን የዕለት ተዕለት ኑሮው ላይ ራሱ ምግብ በመስራት እንዲሁም ቤቱን በማጽዳት እንደምታግዘው ትነግሯለች። እሱም ይስማማል። ጓደኛዋ ጋርም ሄዳ እቃዋን መሰብሰብ ጀመረች። ታዲያ ጓደኛዋም እንደምትሄድ ስትሰማ አልተከፋችም ነበር። በቀጣይ ጊዜም ዣኦሪዮ የምትሰራው ካፌ ውስጥ አከራዩ ነበር የመጣው። በዚህም ከዚህ ቀደም ሁሺዮን ሲሰድባት ከነበረው ሰውዬ ጋር ስትጨቃጨቅ የማይሰብ ቪዲዮ እንደተለቀቀ፣ በዚህም ያ ቪዲዮ ደግሞ እዛ ሬስቶራንት ውስጥ እንዳትሰራ እንደሚያደርጋት አከራዩ እየተናገረ ነበር። ሰውየው ቪዲዮን ፖስት አድርጎታል። ፖስት ያደርገው ግን ቆራርጦ ነበር። እሱ ላይ ጥቃት እንደደረሰበት ብቻ ነበር ሲያሳይ ነበረው። ታዲያ በዚህ ነገር አዝና ስለነበረ ጓደኛዋ ልታጽናናት መጣ ነበር። እነሱ ከሬስቶራንቱ ሲወጡ ያየው ሰውየው ደግሞ እየተከታተለባቸው ጥቃት ሊያደርስባቸው ፈልጎ ነበር። በዛ ሰዓት ሁሺዮ የያዘችው መኪና ያለቀዋን ነበር። ይህንን ያወቀው ሰውየውም መኪናው እንዲጋጭባትና እንድትከስር ለማድረግ ነበር ያሰበው። በዛ ሰዓት በፍጥነት እየተነዳ እያለ ነገሩን ከሩቅ ያስተዋለው ፔጄን ወደ ቦታው መጥቶ ነበር። ሰውየውንም ሊያባርርላት ችሏል። ለፖሊስም ነበረ ሰውየው የተሰጠው። በዚህም እሷ ታመሰግኗለች። ጓደኛዋንም ይዛ ነበር የሄደችው። በቀጣይ ቀን ዣኦሪዮ በሲሲቲቪ ካሜራ አማካኝነት ሙሉ ቪዲዮን ስላገኘችው ፖስት ታደርጋለች። ታዲያ ሬስቶራንቷ ላይ ሲነሳ የነበሩ ስድቦችና ከባድ ንግግሮች እንዳለ ተነስተው ሰዎች እሷን ይቅርታ ይጠይቋት ጀመረ። በቀጣይ ጊዜም እሱ የተከራየው ቤት አንድ ላይ እየኖሩ እያለ አባቷ ይመጣባታል። በዚህም ደንግጣ እንዲደበቅ ነበር የነገረችው። በመደናገጥም ጫማዋን ሁላ ወርውራ ደብቃ ነበር። አባትየው ወደ ውስጥ ከገባ በኋላ ለምን እንደመጣ በተደጋጋሚ እየጠየቀችው ነው። እናትየው ለሱ ያዘጋጀችውን ነገር ለመስጠት እንደሆነ እየተናገረ ነበር። ታዲያ አባትየውንም አጣድፋ ነበር ያስወጣችው። ከትንሽ ቆይታ በኋላ አባትየው እንደወጣ የተረዳው ሁሺያውም ወደ ውጭ ይወጣል። ያኔ ግን አባትየው ቃረስቶ ተመልሶ መጥቶ ነበር። ሁለቱንም አንድ ላይ ሲያያቸው ሁለቱም ደንግጠው ነበር። አባትና ልጅ እንዲያወሩ እሱ ዞር ካለ በኋላ ለአባትየው ሁሉንም እውነታ ትናገራለች። ቤቱን አከራይታው እንደሆነና እሷ ደግሞ ስራዋን ሁላ እንደነቀቀች ነበር የተናገረችው። በዚህም አርክቴክት መሆን እንደምትፈልግ ሲናገር አባትየው ለሴት ልጅ ጠቃሚ ስራ እንዳልሆነና ከባድ እንደሆነ እየነገራት ነበር። እያለቀሰችም ህልሟ እንደሆነ ትናገራለች። አባቷ ከሄደ በኋላ ትልቅ ድባቴ ውስጥ ገብታ ነበር። እንደተደበረች የተረዳውም ቺኒ ከክፍሏ እንድትወጣ እየነገራት ነበር። አንድ ላይም ስራ ለመስራት ይቀመጣሉ። በዚህ ሰዓትም ድባቴዋን እንዳለ ረስታ ነበር። ቪዲዮም ከተለቀቀ በኋላ የሻውሮ ስራ አሁን ስኬታማ ሆኖ ነበር። ባሏም ከስራ በመጣበት ጊዜ የምትበላው የተለያዩ ኩኪሶች ይዞላት ነበር የመጣው። በሌላ በኩል ከስራው ጎን ለጎን ስለ አባቱ ለማጣራት እየሞከረ ነበር። አባቱ ከዚህ ቀደም ከጓደኞቹ ጋር በመሆን ትልቅዬ ስታዲየም ለመገንባት ሞክሮ ነበር። ያ ስታዲየም ግን ከትንሽ ቆይታ በኋላ ፈራርሶ ነበር። በዚህም ጥፋቱ እንዳለ የተደመደመው አባቱ ላይ ስለሆነ የአባቱን ጓደኞች ለማግኘትና እውነቱን ለማጣራት ነበር የሚፈልገው። በዚህም እሱ የሚያስበው አባቱ ጥፋት እንዳላጠፋና በጊዜው የነበሩ የኮንስትራክሽን ሰራተኞች ከጥራቱ ዝቅ ያለ ስለሆነ እንደሆነ ነበር የሚያስበው። ታዲያ ቺኒም በአግባቡ ስራውን እየሰራ ነበር፣ ምክንያቱም እሷ ስለምታግዘው ነው። በቅርቡ የሰራው ዲዛይን ቆንጆ እንደሆነ በሚነገርበት ጊዜ ዞር እያለ እሷን ሲመለከታት ነበር። እሱ ብቻ አይደለም፣ ቤት ውስጥ ምግብ ትሰራለች፣ ታጸዳለታለች። ታዲያ በሚያረፍድበት ጊዜ ደግሞ እየደወለች እንዳይጠጣ ትነግረው ነበር። ከዚህ ቀደም የብቸኝነት ስሜት የሚሰማው ቺኒ አሁን እሷ ስላለች ደስተኛ ነበር። ቤት ውስጥም እሱ ለመተኛት በሚሄድበት ጊዜ የመኝታ ክፍሉ ከጣራው ጋር የተቀራረበ ስለሆነ ጭንቅላቱን ይመታው ነበር። ለሱ በማሰብም ሁልጊዜ የሚመታበት ቦታ ጋር አሻንጉሊት አድርጋለት ነበር። እሱ ፍቅር ይዘኛል ብሎ የማይጠብቅ ሰው ነበር። ነገር ግን ከምታደርግለት ነገር የተነሳ ስለሷ በጣም ይጨነቅ ጀመረ። አንድ ቀን ላይም ክፍሏ ውስጥ ሆና ስራ እየሰራች እያለ እጇ ሙሉ ስለሆነ ስልኳን ስፒከር ላይ አድርጋ ነበር። በዚህም የተደወለላት ከዘመዶቿ ነበር። ፍቅረኛ እንድታገኝ ለማድረግ ከወንድ ጋር ምሳ እንድትበላ ፕሮግራም እንዳዘጋጁላት ነበር የተናገሩት። ይህንን የሰማው ቺኒ ቀና ጀመረ። በሌላ በኩል ፔጄን ደግሞ ሁሺዮን ከዚህ ቀደም ካያት ጊዜ ጀምሮ ስለወደዳት ቀጥታ ሄደው እሷ ጓደኛ ጋር ነበር። እዛ ሄደበትን ምክንያት ፍቅረኛ እንዳላት ለማጣራት ነበር። ታዲያ ዣኦሪም እውነቱን ነበር የተናገረችው። ምንም ፍቅረኛ እንደሌላት ታሳውቀዋለች።
እሷንም ለማግኘት ወደ ቤቷ በሄደበት ጊዜ ግን እንዳጋጣሚ ሆኖ ከዛ ቦታ ሲወጣ የነበረው ቺኒ ነበር። እሱን ሲያየው ይናደዳል። በመቀጠልም እሷ ቤት ፊት ለፊት የወንድ ልብስና የሴት ልብስ ተሰጥቶ ነበረ። ታዲያ ፍቅረኛሞቹ ይሆናሉ ብሎ ነበር የጠረጠረው። በዚህም ፔዥን በጣም ተናዶ ነበረ። የሱ ሹፌር ግን ሲነግረው የነበረው ምናልባት አንድ ላይ ቤት ተከራይተው ሊኖሩ እንደሚችሉ፣ በመካከላቸው ምንም ነገር ላይኖር እንደሚችል እየመከረው ነበረ። ያን ቀን የሷ ልደት ነበረ። በዚህም ኬክ ለራሱ አዛ ነበረ። ወንድ ለማግኘት ሄዳለች ብሎ ስላሰበ ከመናደዱ የተነሳ ሬስቶራንት ሄዶ ብቻውን እየተመገበ ነበረ። እሷም እሱ ጋር ትመጣለች። ጥሏት ስለሄደ ተናዳበት ነበረ። ነገር ግን ኬኩን ይዛ ከመጣች በኋላ አብረው ይበላሉ። በቀጣይ ቀን የሄደችው ቤተሰቦቿ ጋር ነበረ። አሁን ስላለችበት ሁኔታ በደንብ ታስረዳቸዋለች። እነሱም ስራዋን ጠንክራ እንድትሰራ እየነገሯት ነበረ። ፔዣንም ተላላኪውን በማዘዝ መቼ ቺኒ ወደዛ ቤት እንደተከራየ ይጠይቃል። በተጣራበትም ጊዜ ላይማን ግሩፕ የሚያዘጋጀው ውድድር በተጀመረበት ጊዜ እንደሆነ ነበር የተረዳው። በእርግጠኝነት እዛ የገባበት ምክንያት በቦታው ያለው የህንፃ አቀማመጥ ማርኮት ሊሆን ስለሚችል እነሱን ለመቅደምም ፔዥን ጋዜጣዊ መግለጫ ነበር የሰጠው። የተናገረውም ጥንታዊ ህንፃዎች ላይ የተመሰረተ ፕሮጀክት እንደሚሰሩ፣ ያ ፕሮጀክት ደግሞ በቅርቡ የሚኖረውን ውድድር እንደሚያሸንፍ ነበር የተናገረው። ይህንን የሰማው ቺኒ በእርግጠኝነት ፔዥን ሀሳቡን እንደሰረቀው ገብቶት ነበረ። ምንም ቢሆን ግን ተስፋ መቁረጥ አልፈለገም። ምክንያቱም ቡድኖቹ አንድ ላይ ተሰብስበው በጣም ለፍተውበት ነበረ። ታዲያ የውድድሩ የመጨረሻ ጊዜያቶች እየደረሱ ስለሆነ ደግሞ ሀሳብ መቀየር ትልቅ አደጋ ውስጥ ይከታቸው ነበረ። ግራ ገብቶትም ራሱን ለማረጋጋት ወደ ጌሙ ስፍራ ነበር ሄደው። እሷም በተደጋጋሚ እንዲመጣ እየጠየቀችው ነበረ። ምክንያቱም እንደከፋው ተረድታለች። የተለያዩ ምክንያቶችን እየፈጠረች እንዲመጣ ነበር ያደረገችው። ምግብም ማዘጋጅታላታለች። ቴራሱ ላይም ከወጡ በኋላ በፊኛ ቦታውን አሸብርቃ ነበር የጠበቀችው። ታዲያ ቁጭ ብለውም ይበላሉ። ለምን እዚህ ቦታ መኖር እንደመረጠች እየጠየቃት ነበረ። እሷም ያደገችበት ስፍራ እንደሆነ፣ ታዲያ ከአርኪቴክቸሩና ከህንፃ አቀማመጡ ባሻገር እዛ ያለው ህብረት፣ መተሳሰብ፣ አንዱ ላንዱ እንደሚቆም ነበር የነገራችሁ። በዚህም አንድ ሀሳብ ነበር የመጣለት። በቀጣይ ቀንም እሷ ለሱ ያዘጋጀችውን ፊኛዎች ለህፃናት እየሰጠች ከነሱ ጋር እየተሳሳቀች ነበረ። ታዲያ የምትስቅ ኢሞጂ ያለችበት አንዱን ፊኛ ለሱ ሰጥታው ነበረ። በዚህም ወደ ስራ ከተመለሱ በኋላ ከጥንታዊነት ባሻገር መተባበርና አንድ ላይ መስራትን የሚያሳይ ህንፃ ፕሮጀክት እንደሚሰሩ ነበር ያወሩት። ያንን ሀሳብ ይዛው ሄደው ነበረ ፕሮግራሙ ላይ ያቀረቡት። ታዲያ የነሱና የነ ፔዥን ፕሮጀክት በተወዳደረበት ጊዜ በአንድ ብልጫ ብቻ ያሸነፉት እነ ቺኒ ነበሩ። ፔዥንም በዚህ በጣም ይናደዳል። ንዴቱንም ለመወጣት ፔዥን ሄደው መጠጥ ቤት ነበረ። እንዳጋጣሚ ሆኖ ቺኒ ደግሞ እዛ መጠጥ ቤት ጓደኛውን ለማግኘት ሄዶ ነበረ። ያየው ፔዥንም በጣም ይናደዳል። ታዲያ እድሉን ስለተጎናጸፈ ቶሎ ደስተኛ መሆን እንደማይጠበቅበት ፔዥን እየነገረው ነበረ። እሱ ቢያስፈራራው ምንም አልመሰለውም። ጓደኛው ጋር በሄደበት ጊዜ ስለ አባትየው ያጣራውን ነገር እየነገረው ነበረ። ታዲያ ከአባትየው ጋር ሲሰራ የነበረ አንድ ባልደረባ እንደነበረ፣ በዚህም እሱ ወዲያው ስራውን ለቆ ወዲያው ትልቅ ድርጅት ውስጥ እንደሰራ፣ ምናልባት አባትየው ከሱ ጋር ግንኙነት እንደሚኖረው ነበር የነገረው። ሰውየውም ለማጣራት ያስባል። ዣውሬው ጋር ጓደኛዋን ለማገዝ የሄደችው ሁሺዮ ዣውሬው ስታወራ የነበረው ፔዥን ዛሬ ጌም ለመጫወት ሁሌ ቺኒ ወደሚጫወትበት ስፍራ ሊሄድ እንደሆነ ነበር የሰማችው። በእርግጠኝነት ሁለቱ ወንዶች ይጣላሉ ብላ ነበር ያሰበችው። በዚህም እየሮጠች ወደ ቦታው ትሄዳለች። ታዲያ ግን ትኬት ታልቆ ነበረ። ተደብቃ ነበር ወደ ውስጥ የገባችው። አዘጋጆቹም የሆነ ሰው ተደብቆ እንደገባ አውቀው ነበረ። በዛ ሰዓት ሁሉም ይሰባሰባሉ። ቺኒም ፔዥንን ባየበት ጊዜ ደስተኛ አልነበረም። ያኔ ነበረ ፔዥን እስካሁን የደበቁትን እውነታ የተናገረው። ፔዥንና ቺኒ ወንድማማቾች ነበሩ። ሁሺዮም እሱ የደበቀው የሆነ ነገር እንዳለ ስለተረዳች ልትጠይቀው ነበር የፈለገችው። እሱም ለማስረዳት ያክል ያን ያህል የሚቀራረቡ ወንድማማቾች እንዳልሆኑ፣ የሱ እናት የፔዥንን አባት አግብታ እንጂ ምንም አይነት የደም ግንኙነት እንደሌላቸው እየተናገረ ነበረ። ስለሱ ማንነት ለማጣራት ጓደኛውን ትጠይቅ ጀመረ። ታዲያ ጓደኛየውም ሲናገር የነበረው ስለሱ ወንድም ምንም እንደማያውቅ፣ ድሮ ትምህርት ቤት እያሉ ማንም ሰው ሊጠይቀው እንደማይመጣ፣ በዛ ጊዜ ተማሪዎች እንዳለ ቤተሰብ እንደሌለው እንደሚያስቡ፣ ነገር ግን አሁን ሀብታም ወንድም እንዳለው እንዳወቀ እየነገራት ነበረ። በዚህም ሌላ ፔዥን ከዚህ ቀደም የነገራት ነገር ቺኒ በጣም ሌባ እንደሆነ፣ ከአባቱ ካዝና የሰረቀው ነገር እንዳለ ነግሯት ነበረ። እሷ ግን ልታምን አልፈለገችም ነበረ። ቤት ውስጥም ሆና ብዙ ስራ ከመስራቷ የተነሳ እጇ እየተላላጠ ነው። እሱን ጓንት ይሰጣታል። ታዲያ ሁሌ ስትሰራ ይሄን ማድረግ እንዳለባት፣ ይሄንን ያወቀው እሱ ውጪ በሚማርበት ጊዜ ሳህን በማጠብ ስራ ሲሰራ እንደነበረ ይነግራታል። ታዲያ ያለፈውን የልጅነት ህይወት በሰማችበት ጊዜ አዝናለት ነበር።
በቀጣይ ጊዜ እሷና ጓደኛዋ በተገናኙበት ጊዜ ሲያወሩ የነበረው ስለ ቺኒ ነበረ። በጣም ስኬታማ እንደሆነ ከብዙ ሰዎች ጋር ስራ እንደሰራ እየተናገረች ነው። ታዲያ ዣውሩም የጠረጠረችው አንድ ነገር እንዳለ እሷን ቢወዳት እንጂ እንዴት ቤቱ እንድትኖር እንደፈቀደላት ጓደኛዋን ሁሺዮን እየጠየቀቻት ነበረ። እሷ ግን ማመን አልፈለገችም። እንደሱ አይነት በጣም ታዋቂና ሀብታም ወንድ እወደዳለሁ ብላ አላሰበችም ነበረ። አንድ ዝግጅት ላይም ተገኝታ ነበረ። እዛም ታዋቂ አርኪቴክተሮች ነበሩ። ታዲያ እሷ የተቀጠረችበት ትልቁ ምክንያት ቺኒን ስለምታውቀው እንደሆነ እንጂ እንደሷ የስራ ልምድ ያላቸው ሰዎች በቀላሉ እንደዚህ አይነት ቦታ እንደማያገኙ እየተነገራት ነው። በንዴትም እጇን እየቧጨረች ራሷን ለመቆጣጠር እየሞከረች ነበረ። ያኔ ቺኒ ያያትና ይመጣል። በዚህም እሷን ለማዋራት ምክንያት ፈጥሮ ነበር የወሰዳት። እሱም ወደ ቤት ይወስዳታል። እዛ ዝግጅት ላይ በትንሽ ብቻ የበሰለ የጅብ ጥላ ወይም መሽሩም የሚባለውን ምግብ ስለተመገበች እያዞራት ነበረ። በዚህም ልክ እንደ መርዝ ነበረ ሰውነቷ ውስጥ የሆነው። ታዲያ ራሷ ትዝል ጀመረ። በዚህ አጋጣሚ ተጠቅማ ግን ቺኒን ስማው ነበረ። እሱም በጣም ይደነግጣል። ወደ ክፍሏም ነበር የወሰዳት። በቀጣይ ቀን በነቃችበት ጊዜ አጠገቧ ያገኘችው የታመመችው የጅብ ጥላ በደንብ ስላልበሰለ እሱ መርዛማ ሆኖ ሰውነቷን እንዳጠቃ የሚያሳይ የሆስፒታል ወረቀት ነበረ። ታዲያ ትላንት የተፈጠረውን ግን ምንም አላስታወሰችም። እሱም ሊነግራት አልፈለገም ነበር። ጠዋትም ሾርባ አዘጋጅቶላት ነበረ። ታዲያ ራሷን ለማረጋጋት እንደተለመደው ሄደችው ጌሙ ላይ ለመጫወት ነበረ። ነጭ በነጭ ለብሳለች። በጣም ቆንጆ ሆና ነበር። በአሁኑ ጌሙ ላይም የተሰጣት ተልእኮ መሆን የነበረባት የቺኒ የቀድሞ ፍቅረኛ ነበረ። ሁለቱም አንድ ላይ መደነስ ነበረባቸው። ለመደነስ የለበሰችው ቀሚስ እሷን አጉልቶ ስላሳያት በውበቷ ተገርሞ ነበረ። ወዲያው ጌሙ ላይ ያሉ ጠላቶቻቸውም ይከተሏቸው ነበረ። እየሮጡም ይደበቃሉ። በዛ ሰዓት በነበረው መቀራረብ የተነሳ ትላንትና ያደረገችውን ነገር ነበር ያስታወሰችው። እንደ ሳመችው ስታስታውስም በጣም ትደነግጣለች። ቆንጆ እንደሆነና እንደሱ አይነት ወንድ እንደምትወዱላ ነግራው ነበረ። ባለፈው ትላንት ተሳስቼ ነበረ። ሁሉም ነገር ስህተት ነው። እሺ። በቀጣይ ጊዜ የሚሄደው እናቱ ጋር ነበረ። ታዲያ የአባቱን መቃብር ለማጽዳት አብረው እንዲሄዱ ጥያቄ ያቀርብላታል። እናትየው ግን ፍቃደኛ አልነበረችም። ምክንያቱም አባትየው በተፈጠረው ዲዛይን ችግር አማካኝነት ራሱን እንዳጠፋ ስለተነገረ ራስ ወዳድ ሆኖ ትቷት መሄዱ እናትየው እንድትቀየመው አድርጓት ነበር። እናቱን ቢመማለቷ ተናዶ ጥሏት ነበር ሄደው። ታዲያ የሙሽራ ቀሚስ የሚሸጥበት ስፍራ ነበረ። በዛ አካባቢ በሚያልፍበት ጊዜ ትናንትና ጌሙ ላይ ሁሺዮ የለበሰችው ልብስ ነበር ትዝ ያለው። ውበቷ እስካሁን አይኑ ላይ ይታወሰው ነበረ። በሌላ በኩል ደግሞ የሁሺዮ አባት ከዚህ ቀደም ሲሰራ የነበረው ስቴዲየም ላይ ጓደኛ እንደነበረው፣ ታዲያ እሱ ጓደኛው በስቴዲየሙ መፍረስ አማካኝነት እንደሞተ የእሱንም የመቃብር ስፍራ ለማየት ሄደው ነበረ። ምክንያቱም ሙት ዓመቱ ደርሶ ነው። ከዛም ቦታ ከወጡ በኋላ የሰውየው ልጅ ከሁሺዮ ጋር እየተራመደ ነበረ። እሱም ተስፋ እንደቆረጠ እየተናገረ ነው። እሷም እንዲበረታና ህይወት እንደሚቀጥል እየነገረችው ነበረ። የእሷ አባት ያነክሳል። የሚያነክስበትም ምክንያት ያኔ በተፈጠረው አደጋ አማካኝነት ነበር። የአባቱ ሙት ዓመት ስለደረሰ ወደ መቃብር ስፍራው ብቻውን ለማጽዳት ነበር ሄደው። ያኔ የመጣው ፔጄን ነበረ። በአባቱ ትዕዛዝ እንደመጣ እየተናገረ ነው። በዚህም አባትየው ፊት ደግ ለመምሰል ቢሞክርም ፔጄን ግን በጣም መጥፎ ሰው ነበረ። ታዲያ ፔጄንም የድሮ ስሙን እየጠራ እያሾፈበት ነበረ። ታዲያ በአባትየው ችግር የተነሳ ልጅ እያለ ከባድ ችግር እንዳይደርስበት እናትየው ነበረች አዲስ ባል ስታገባ የሱን ስም የቀየረችው። በቀጣይ ጊዜም ሁሺዮ የነበረችው መስሪያ ቤት ነበረ። ታዲያ የተለያዩ ታይልሶችንና ሴራሚኮችን የሚያመርት ትንሽዬ ድርጅት እንዳለ ማወቅ ችላ ነበረ። ያ ድርጅት ደግሞ በትንሽ ብር ኳሊቲ ያለው እቃ ያቀርብ ነበረ። ስለሱ ድርጅት እያጣራች ነው። ምን እየሰራች ይሆን ብሎ ይቀርባታል። እሷን በደስታ ስትነሳ አፍንጫውን መታው ነበረ። በዚህም አፍንጫው ይደማል። በረዶም ታደርግለት ጀመረ። በመቀራረባቸው ሁለቱም ልባቸው እየመታ ነበር። የዣሩ ባል ጓንሚንግ ደግሞ አለቃው ጋር ነበር ሄደው። ታዲያ ሌላ ድርጅት መክፈት እንደሚፈልግና ሁለት ስራ መስራት እንደሚፈልግ ይናገራል። አለቃው ግን ሊፈቅድለት አልቻለም ነበረ። በዚህ ነገር ይናደዳል። በዚህ የተነሳ ቤት አይመጣም ነበረ። ቤት ቢመጣም በጣም ያመሻል። ዣሩም ስለሱ በጣም እየተጨነቀች ነበረ። የተጋቡበት አኒቨርሰሪ ስለደረሰም ዛሬ ስላላስታወሰ ከፍቷት ስለነበር ያዘጋጀችውን ኬክ ፍሪጅ ውስጥ ከታ ነበረ። ታዲያ ግን እሱ ጠዋት ከእንቅልፉ በሚነሳበት ጊዜ ስጦታ ይሰጣታል። ቀኑን እንዳረሳ ነበር የነገራት። በዚህም ዣሩ ደስ ብሏት ነበረ። ታዲያ በቀጣይ ጊዜም የተለያዩ ታይሎችንና ሴራሚኮችን የሚሰራውን ሰውዬ ለማግኘት ሄዳ ነበረ። ከብዙ ፍለጋ በኋላ ሰውየውን ማግኘት ችላለች። የላይሜንግ ድርጅትም ትልቅ ዝግጅት አዘጋጅቶ ነበረ። እሷም ከዛ በኋላ ከስራ ቀጥታ ስለሄደች የለበሰችው ልብስ ልክ አልነበረም። በዚህም አብራት የሚሰራ ስራ ባልደረባ የሰጠቻት ነጩን ቀሚስ ነበረ። ያ ነጭ ቀሚስ እሷ ላይ በጣም ያምራል። ቺ ብቻ ሳይሆን ፔጄን ራሱ በውበቷ ተገርሞ ፈዞ ለረጅም ሰዓት ሲመለከታት ነበረ።
በዚህም ንግግር ለማድረግ ቺኒ መድረክ ላይ ነበር የወጣው። ከጂኦሊንክ ከተባለው ድርጅት ጋር አብረው ሊሰሩ እንደሆነ ነበር የተናገረው። ያ ደግሞ የፔጄን ድርጅት ነበረ። ይሄ ነገር ግራ አጋብቷታል። ከጠላታቸው ጋር አብራ መስራት አልፈለገችው ነበረ። ነገር ግን ከኋላ የሆነ ሚስጥር እንደሚኖረውና ምክንያት እንደሚኖረው እርግጠኛ ነበረች። በቀጣይ ጊዜም አዲስ ዓመት ደርሶ ነበረ። ታዲያ የሷ ሰፈር በተለያዩ ህጻናት ጫጫታ፣ በተለያዩ ነገሮች የተሞላና ደስተኛ ነበረ። በሌላ በኩል የቺኒ እናትም አብሯት እንዲያከብር ቤት ጠርታው ነበረ። ነገር ግን እዛ ቤቱ እንደሆነ ስለማያስብና እንዳልተፈለገ አይነት ስሜት ስለሚሰማው ለእናትየው ስጦታ ብቻ ነበር ይላከላት። ታዲያ እሱም ሰፈሩን እየተዟዟረ መንገድ ላይ እየተዟዟረ እያየ ነበረ። አዲስ ዓመት ቢሆንም የብቸኝነት ስሜት ተሰምቶታል። ታዲያ እሷ ቤት አካባቢ ቆሞ መስኮቱን እያየ ነበረ። እንደ ድንገት አባቷና እሷ በመስኮት ሲወጡ ያዩታል። እሱንም ወደ ውስጥ መጥቶ እንዲቀላቀላቸው ነበር የጠየቁት። ታዲያ ከሱ ጋር መመገብና አዲስ ዓመትን ማክበር ደስ ብሏት ነበረ። ጥሩ እድል እንዲያመጣለትም ቆንጅዬ ሳህን ነበር የሰጠችው። ሁለቱም ቴራሱ ላይ ወጥተው እያወሩ ነበረ። ስለሚሰማው ብቸኝነትና ስላለፈው ነገር እያሰበ ነው። ታዲያ እንደተከፋ ተረታ ነበረ። በዛ ሰዓት እሱ ማጽናናት የምትፈልገው በመካከላቸው ቅርርብ ስላለ በመሳም ነበረ። ልትስማው ስትጠጋ ግን ፊቱን ነበር ያዞረባት። ታዲያ ፍቅሯን ገልጻ እምቢ እንደተባለች ያህል ነበር የተሰማት። ታዲያ በተፈጠረው ነገር በጣም አፍራ ነበረ። ከአዲስ ዓመት በኋላ ወደ መስሪያ ቤት በሚገቡበትም ጊዜ እሱን ላለማናገርና ለመራቅ ትሞክር ነበር። ፔጄንም ወደ ድርጅቱ አብራቸው ለመስራት መጥቶ ነበረ። ታዲያ ለሁሉም ሰው ስጦታ ሰጥቷል። አንድ ባንድ በፍላጎታቸውና በስራቸው አይነት የተለያየ ነበረ። ለሁሺዮ የደረሳት ቸኮሌት ነበረ። ስጦታ ያላመጣው ለቺኒ ነው። ይህንንም ሆን ብሎ ነበር ያደረገው። ቺኒ ግን ምንም አልመሰለውም። ወደ ስራ እንዲመለሱ ነበረ ጥያቄ ያቀረበው። ቺኒም አብሯቸው ከመስራቱ በፊት ማወቅ ያለበት አንድ ነገር ነበረ። ስለ ድርጅታቸው አካውንቲንግ ስራ በደንብ የሚገልጽ ሪፖርት እንዲያመጡ ነበር የጠየቀው። በተባለው መሰረትም ፔጄን ሄዶ አባቱን ሪፖርት ነበር የጠየቀው። ያንን ሪፖርት ለመሰብሰብ ደግሞ ፔጄን ጋር አብራ መሄድ ነበረባት። ይሄንን የሰማው ቺኒ በጣም ቀንቷል። ነገር ግን ለስራ ስለሆነ ምንም ማድረግ አይችልም ነበረ። እሷንም ሊወስዳት በመኪና የመጣው ፔጄን ነበረ። ቁጭ ብሎ መኪና ውስጥ በሚያወሩበት ጊዜ እሷን የቀረበበት ምክንያት ቺኒን ለመጉዳት እንደሆነ እንደምታስብ ነበር የነገረችው። ከዛ ንግግር በኋላ ምን ማለት እንዳለበት ግራ ገብቶት ነበር። እዚህ በኋላ ስራውን ስለጨረሰ እቃውን እንዳለ ሰብስቦ ከሷ ቤት አውጥቶ ነበረ። እሷም ከንዴቷ የተነሳ የሰጣትን ነጭ ቀሚስ ራሱ መልሳለት ነበር። ቤት በገባበት ጊዜ ያንን ሲያይ በጣም ያዝናል። ታዲያ ያኔ ላይ እምቢ ቢላትም አሁን ግን ከፔጄን ጋር እንደተቀራረበች ባየበት ጊዜ በጣም ቀንቶ ነበረ። ታዲያ ፔጄንም ከስራ በኋላ አብረው እንዲበሉ ነበር የጋበዛት። ቁጭ ብላ እየተመገበች እያለ ቺኒ እንድትመጣ በተደጋጋሚ መልእክት እየላከላት ነበረ። በዚህ ትናደድና ግን ቴክስቱን እንኳን አልመለሰችለትም ነበር። በመቀጠልም ቀጥታ ሄደው እነሱ ያሉበት ሆቴል ነበረ። ያየው ፔጄንም ከመናደዱ የተነሳ ሁሉንም ተቀጣሪዎች ወደ ቤት እንደሚያደርሳቸው እንደዚህ ጠይቀዋል። እሱ ግን አምሽተው የሚሰሩ ተቀጣሪዎችን ቤት የማድረስ ግዴታ እንዳለበት ነበረ ቺኒ በቁጣ የተናገረው። ዣወሩም ባሏ በቅርብ ጊዜ ያመጣው ጸባይ በጣም እየተቀያየረ ስለሆነ በቀጣይ ቀን ስራ ሲሄድ ትከተለዋለች። ታዲያ ከዚህ ቀደም ጓደኛው ከነበረች ሴት ጋር ቁጭ ብሎ እያወራ ነበረ። ምግብም ይሰጣታል። በመቀጠልም ሲሳሳሙ ነበር ያየቻቸው። በዚህም በጣም ትናደዳለች። በጣምም አዝና ነበር። ሁሺያም አጠገቧ ሆና ለማጽናናት እየሞከረች ነው። በቀጣይ ቀንም መስሪያ ቤት ውስጥ በነበሩበት ጊዜ ፔጄን በተደጋጋሚ ሁሺዮን እየተንከባከባት ነበረ። ለሆዷ ሁላ እንድትጠጣ ሙቅ ውሃ አምጥቶላት ነበረ። ይህንን ያየው ቺኒ በቅናት እየተቃጠለ ነው። እሷን ለመቅረብ በሚሞክርበት ጊዜ ከዚህ በላይ ቺኒ መመልከት ስላቃተው ፔጄንን እንዲጠነቀቅ ነግሮት ነበረ። ታዲያ እንደ አጋጣሚ እነሱ የድሮ ፕሮጀክት ለማየት ሄዱት ወደ ስቴዲየሙ ነበረ። እሷ ቀጥ ብላ ወደ ስቴዲየሙ ትገባለች። ስለጠፋችበት ግን እሷን ለመፈለግ ወደ ስቴዲየሙ ሊሄድ ሲል ሲያስታውስ የነበረው ያኔ አባቱ የሞተ ጊዜ የነበረውን ሁኔታ ነበረ። አባትየው ራሱን ካጠፋ በኋላ የሞተበት ትልቁ ምክንያት ይሄ ስቴዲየም ስለሆነ በጣም ጨንቆት በጨለማው መሃል ለማለፍ ከብዶት ነበረ። እስከዛሬ እንደዛ ቢሆንም አሁን ግን በድፍረት ወደ ውስጥ ይገባል። በሌላ በኩል ዣሩ ደግሞ ባሏን ለማግኘት ከዚህ ቀደም የተገናኙበት ቦታ ቀጥራው ነበረ። ያኔ ልክ እንዳያት በመጀመሪያ ፍቅር ወድቆላት ነበረ። አሁንም አብረው ከተቀመጡ በኋላ ስላየችው ነገር ትነግሯለች። ታዲያ ግን እሱ ለመካድ የተለያዩ ውሸቶችን እየደረደረ ነበረ። በዚህም ከመናደደው የተነሳ ቤቷ መጥቶ እቃውን እንዳለ ሰብስቦ እንዲወጣና እንዳበቃላቸው ነበር የነገረችው። ታዲያ ፔጄንም አባቱ ጋር ነበረ። በቅርቡ የወሰደው የገቢና የውጪ ዶክመንት በማይበት ጊዜ ብዙ ኤዲት የተደረጉ ገንዘቦች እንዳሉ እየተናገረ ነበረ። ታዲያ አባቱ እንዴት እንደዚህ እንደሚያጭበረብር ሲጠይቀው በንዴት የያዘውን የሚጠጣበትን እቃ ወርውሮበት ጭንቅላቱን አድምቶት ልብሱን በስብሶ ነበረ። እዛ ደግሞ እንደ ድንገት የመጣችው ሁሺዮ ነበረች። እሷ ስታየው ከማፈሩ የተነሳ ይደበቃል። ከትንሽ ቆይታ በኋላ ደሙንም ጠራርጎ ነበር ያገኛት። ያኔ ግን ጭንቅላቱ ላይ ያለውን ቁስል በምታይበት ጊዜ ፕላስተር አውጥታ ጭንቅላቱ ላይ ትለጥፍለታለች። በዚህ ስራዋ በጣም ነበረ ልቡ የተነካው። የቺ ጓደኛ የሆነው ሆዋይ ኮንግም ከዚህ ቀደም ዣሮን በጣም ቢወዳትም ባል ስላላት ግን
ምንም አይነት ገደብ አያልፍም ነበር። አሁን ግን የፍቺ ወረቀት ጠረጴዛ ላይ እንዳስቀመጠች ባየበት ጊዜ በእርግጠኝነት እድል እንደሚኖረው ነበር ያሰበው። ከዚህ ቀደም ጌም በምትጫወትበት ጊዜ ሁሌ የሚሰጣት ተልዕኮ ቺኒን ማስወገድ ነበር። ነገር ግን እሷ ስለምታደንቀውና ስለምትወደው ያንን አታደርግም። ይህንን በሰማበት ጊዜ ተገርሞ ነበር። ያንን ጌም የሚወዱ ሰዎች አንድ ላይ ተሰብስበዋል። የሱ ጓደኛ ስለሷ ሲናገር የነበረው ሁሺዮ በጣም የምትወደውና የምታደንቀው ቺኒን እንደሆነ ነበር። እሷም ትደናገጣለች። ድሮ ላይ ቢሆንም አሁን ግን የሀሳብ ቅያሬ እንዳጋጠማትና ሌላ ሰው እንደምታደንቅ ነበር የተናገረችው። በቀጣይ ጊዜም ጌሙ ላይ ትገባለች። በአሁኑ የተሰጣት ተልዕኮ ከሆነ ልጅ ጋር የኮንትራት ጋብቻ ማድረግ ነበረባት። ያንን ማህተብ ለማስመታት ደግሞ መሄድ የነበረባት እሱ ጋር ነበረ። ያንን ሲያይ በጣም ይቀናል። እንደማይፈቅድም ነበር የነገራት። በዚህ ነገር ስልችት ብሏታል። አንዴ ጥሩ አንዴ መጥፎ የሆነ ግራ የሚያጋባት ነገር እንዳስጠላት ነበር የነገረችው። ጥላውም ትሄዳለች። እሱ ግን ተከትሏት ነበረ። በዚህም ይስማታል። ታዲያ እሷም እምቢ ከማለት ይልቅ መልሳ ስማው ነበረ። ታዲያ እነሱም ከጌሙ ከወጡ በኋላ በጣም ተፋፍረው ነበረ። በመቀጠልም የመጣው የሱ ጓደኛ ነበረ። ሶስቱም ወደ ቤት እየሄዱ እያለ ሁሺዮና ቼንኢ ምንም አያወሩም ነበረ። በእርግጠኝነት እንደተጣሉ ነበር ያሰበው። እነሱ ግን ሌላ ምክንያት ነበራቸው። እሱም ወደ ቤቱ እንድትሄድ ጋብዟት ነበረ። እዛም የምትፈልገው መጠጥ እንዳለ ይጠይቃታል። ቤቱ በጣም ቅንጡ ነው። ያሉ መጠጦች እንዳለ የሚያሰክሩ ስለሆኑ ከመስከር ይልቅ ውሃ ነበር የመረጠችው። ታዲያ እሱ ጋርም በነበረችበት ጊዜ አሁን ከላይሜ ግሩፕ ጋር መስራታቸው ስለማይቀር አቅማቸውን ማሳየት ስላለባቸው በደንብ እንድታጠና እንድትሰራ እየነገራት ነበረ። እዛ የጠራት ለዚህ እንደሆነ ነበር የተረዳቸው። የሰጣትንም ወረቀት ከተቀበለች በኋላ ወደ ቤት መሄድ እንደምትፈልግ ተናግራ እየተራመደች እያለ በጣም የሚያምረው ዛፍ አበባው እየተበተነ ነበረ። ያንን ባየችበት ሰዓት ከኋላ የመጣው እሱ ነበረ። እስካሁን ሲከተላት ነበር። ታዲያ እሷ ደግሞ በዛ ሰዓት ቮይስ ልትልክለት ነበረ። ፍቅረኛሞች ይሁኑ አይሁኑ ለመጠየቅ ነበረ። ነገር ግን ከጀርባዋ የመጣው ቺኒ እሷን በመሳም ነበረ መናገር ይልቅ በተግባር የገለጸላት። በሌላ በኩል ፔጂን ደግሞ ሰው የራራለት ለመጀመሪያ ጊዜ ስለሆነ እሷ የሰጠችውን ፕላስተር ቀለበት በማስቀመጫ እቃ በክብር አስቀምጦት ነበር። ታዲያ ዛሬ የፔጂን እንጀራ እናት ልደት ነበረ። እሷ ደግሞ የቺኒ ወላጅ እናት ስለሆነች ልደቷን ለማክበር መጥቶ ነበረ። ቺኒም እንደ ስጦታ የሰጣት ድሮ ከአባትየው ጋር በጣም የሚዘፍኑበት የሚደንሱበትን ዘፈን ነበረ። ያንን ስታይ የድሮ ባሏን አስታውሳ ነበር። እናትየው አንድ ላይ ከተሰበሰቡ አይቀር የሚወዱት ሴት እንዳለ እየጠየቀቻቸው ነበረ። ታዲያ ፔጂንም የሚወዳት ሴት እንዳለች እሷም የአርኪቴክቸር ስራ ላይ እንዳለች በሚናገርበት ጊዜ አባትየው በዚህ አልተስማማም። ደሃ ሴት እንደማያገባ ነበር የነገረው። ከዛ ወንዶቹ ከወጡ በኋላ ቺኒ ሲያስጠነቅቀው የነበረው ከዚህ በኋላ እሷ አጠገብ እንዳይደርስ፣ ታዲያ አባቱ ራሱ ስላልፈቀደለት ሌላ ሴት እንዲመርጥ ነበር የነገረው። በቀጣይ ጊዜም ሁዋይ ኮንግ ጌሙን ለማስተዋወቅ ብሎ እስከዛሬ የተጫወቱትን ጌም እያየ ለማስተዋወቂያ ከዛ ቪዲዮ ለመውሰድ አስቦ ነበር። እንደ አጋጣሚ በሲሲቲቪ ካሜራ የተቀረጹት ሁሺዮና ቺኒ ሲሳሳሙ ነበር። ይሄንን ሲያዩ የሷና የሱ ጓደኞች በጣም ደንግጠው ነበር። ታዲያ በሌላ በኩል እሷ ገላዋን ታጥባ ጸጉሯን እሱ እያበጠረላት ነበር። በዚህም ላይ ቁጭ ብላ ጥሩ ጊዜ እያሳለፉ እያለ ጓደኞቻቸው ይመጣሉ። በጣም ደንግጠው ነበር። ታዲያ እሷም ለረጅም ሰዓት ዲዛይን እየሰራች ነበረ። ከዛም በኋላ እንቅልፍ ይወስዳታል። በዚህም እሱ አስተኝቷት፣ ነገር ግን አቅፋው ተኝታ መሳም ፈልጋ ነበር እሱ ግን የሚሰራው ስራ ስላለ አስተኝቷት ብቻ ነበር የሄደው። ታዲያ እሱም የሄደው ስለ አባቱ ለማጣራት ነበረ። ታዲያ አባትየው ሆን ተብሎ እንደተወነጀለ ነበረ መረጃ ያገኘው። እሱና እሷ ፍቅረኛሞች ከሆኑ በኋላ ጥሩ ጊዜ ያሳልፉ ነበረ። ወደ ስራ የሚያደርሳት እሱ ነው። ከመለየታቸው በፊት ሁሌ እንዲስማት ታደርግ ነበረ። ነገር ግን ምንም ቢሆን ጓደኞቻቸው እንዲያዩ አይፈቅዱም ነበር። እናቱ በጠዋት ነበር የተነሳችው። ለሱም ይሆን የዶሮ ሾርባ እየሰራችለት ነበር። በሌላ በኩል ፔጂንም ለሁሺዮ የሚሆኑ የተለያዩ ምግቦች ስላዘጋጀ ለሷ ለመስጠት ወደ ድርጅቱ መሄዱ ስለማይቀር እናትየውን ነበር እዛ ያደረሳት። ታዲያ እናትየው ያንን የሚያደርገው ለሚወዳት ሴት እንደሆነ እርግጠኛ ነበረች። እዛ ድርጅት ውስጥ እንደምታገኛት ማስባለች። ታዲያ እናትየው ወደ ድርጅቱ ስትወጣ ፔጂን ደግሞ ሁሺዮን ጠርቷት ስለነበረ እሷ እሱን ለማግኘት ትሄዳለች። በዚህም ሁለቱ በሚያወሩበት ጊዜ ያመጣላት ለሷ እንደሆነ ቢነግራትም መቀበል አልፈለገችም። ነገር ግን ቤት ውስጥ ተመግበው የተረፈ እንደሆነ ለሷ ብሎ ሆን ብሎ ያዘጋጀው እንዳልሆነ ሲነግራትም እሺ ብላ ተቀብላ ታመሰግነዋለች። እናትየውም ለልጇ ከሰጠች በኋላ በምትወጣበት ጊዜ በር ጋር የተገናኙት ከሁሺዮ ጋር ነበረ። ሁሺዮ የያዘችውን ምሳቃ ከዚህ ቀደም ፔጂን የያዘው ስለሆነ እናትየው በደንብ ትኩር ብላ አይታት ነበረ ከቢሮ የወጣችው። ፔጂን የሰጣትንም ምግብ እሱ እንደሰጣት በመናገር ከጓደኞቿ ጋር ነበር የበላችው። ይህንን ያየው ቺኒ ተናዶ ነበረ። በሌላ በኩል ሁዋይ ኮንግ ደግሞ የነበረው ዣውሮ ጋር ነበረ። ታዲያ ዣውሮ ፍቅረኛው እንድትሆን እየሞከረ ነበር። ታዲያ እሱም በጉራ ሲናገር የነበረው ከዚህ ቀደም መኪና እንደቀያየረው ሁሉ ሴቶችን እንደሚቀያየር ነበረ። ወደዛም የመጡት ቺኒና ሁሺዮ ነበሩ።
ሁዋይም ጓደኛው እንዲሸፍንለት ለማድረግ ከዚህ ቀደም ብዙ ፍቅረኛሞች ስለነበሩት ስለነሱ እንዲነግርለት ይጠይቀዋል። እሱ ግን እውነቱን ነበር የተናገረው። ከዚህ ቀደም አንድም ፍቅረኛ እንዳልነበረው ይናገራል። ታዲያ በቀጣይ ጊዜ የዣውሮ ሬስቶራንት እየተስፋፋ ነበረ። ብዙ ከስተመሮችም ነበሩ። ሁሺያው እዛ ስላለች ብሎ ፔጄን መጥቶ ነበረ። ሸሚዟ ተከፍቶ አንገቷ አካባቢ ቀይ ነገር ባየበት ጊዜ ለሷ ብሎ ያመጣው ስካርቭ ነበረ። ያ ስካርቭ ደግሞ በጣም ውድ ነበረ። ታዲያ እሷም ያ ስካርቭ ውድ ስለሆነ እንደማትቀበል ለሚገባት ሴት እንዲሰጥ ነበር የጠየቀችው። ከዛም በኋላ ግን እምቢ ስለተባለ ተናዶ ነበር። ቤት ሲገባ አባቱ በንዴት ነበር የተቀበለው። ታዲያ አባቱም ደብድቦት ነበረ። ክፍል ውስጥም በጣም ከፍቶት ያንን ስካርቭ ልቡ ላይ አድርጎ ስቅስቅ ብሎ እያለቀሰ ነበረ። በቀጣይ ቀንም ሆሺዮና ቺኒ አንድ ላይ ጉብኝት ሊሄዱ ነበረ። እሷ ግን ጓደኛዋን ጠርታ ነበረ። ታዲያ ጓደኛዋና የሱ ጓደኛም ወደዛ መጥተዋል። አንድ ላይም ጥሩ ጊዜ አሳልፈው ነበረ። ድንኳን ጥለው እንደ ጓደኛ እንደ ፍቅረኛ በጣም ጥሩ ጊዜ ነበራቸው። ዙሪያውን እየተዟዟረች ማየት ፈልጋ ነበረ። ከጓደኛው ጋር ስራ እየሰራ ስለነበረ ግን ምንም ሳትናገር ነበረ ጥላው የሄደችው። ታዲያ እሱ ደግሞ ስራውን በጨረሰበት ጊዜ እሷን ይፈልጋት ጀመረ። የትም ሊያገኛት አልቻሉም ነበረ። በዚህም በጣም ተጨንቋል። በአቅራቢያው ደግሞ ብዙ ሰዎች ተሰብስበው የሆነች ሴት እንደሞተች እየተናገሩ ነበረ። በድንጋጤ ወደዛ ይሮጣል። በቦታው በደረሰበት ጊዜ ግን አንድ ወንድ ተጎዳ እንጂ የሞተች ሴት አልነበረችም። ታዲያ ከጀርባም የሚያውቀው ድምጽ ስሙን ሲጠራ ነበር የሰማው። እሷ ነበረች። ከድንጋጤ የተነሳ እየሮጠ ነበር ያቀፋት። ታዲያ ለምን ስልኳ እንደማይሰራ ይጠይቃታል። ባትሪ ዘግቶ እንደሆነ ስራ ላይ ስለነበረ እንዳልነገረችው ነበር ያሳወቀችው። ምንም ቢሆን ግን ደህና ሆና ፊትለፊቱ ስላያት ደስ ብሎት ነበር። ታዲያ እሱም ኮካውን ከቅርብ ለማየት ተራራው ላይ ነበር የወሰዳት። እዛም እያወሩ እየተጫወቱ እዛው ነበር ያደሩት። ታዲያ በሌላ በኩል ደግሞ ዣውሮና ሁዋይም በጣም እየጠጡ ስለነበረ እነሱም ውጪ ነበር ያደሩት። ታዲያ ዣውሮ ወደ ክፍሏ ልትሄድ ስትል ሁለቱ ሴቶች አንድ ላይ ስለሚያድሩ ሁሺዮ የታደርሽ ብላ እንዳትጠይቃት ፈርታ ነበረ። ነገር ግን ሁሺዮና ቺኒ ሌላ ቦታ አድረው እንደመጡ ባየችበት ጊዜ በጣም ትገረማለች። ፕሮግራማቸውንም ስለጨረሱ ወደ ከተማቸው ተመልሰው ነበር። ታዲያ ግን ቤት እያደረሳት እያለ ከዚህ ቀደም እሱ ኮሌጅ ራሱ በነበረበት ጊዜ የሚከታተለው መኪና አሁን እያየው ነበረ። በእርግጠኝነት የእንጀራ አባቱ ሁሺያን ሰዎች እንዲከታተሏት እንዳዘዘ በተረዳበት ጊዜ ወደ እሷ ቤት ከመውሰድ ይልቅ ይዟት የሄደው ወደ ራሱ ቤት ነበረ። በዚህም እዛ ቤት ትንሽ ጊዜ እንድትቆይ ይጠይቃታል። እሷም ትስማማለች። የምትለብሰው ልብስ ዛሬ ስላላመጣች የሱን ቢጃማ ነበር የለበሰችው። ታዲያ ቢጃማው በጣም ሰፊ ስለነበረ እንደ ትንሽዬ ልጅ ነበር ስትንቀሳቀስ የነበረው። በዚህም ነገር በጣም ተደስቶ ነበረ። ቀናቶች ካለፉ በኋላ ልብሷን ታመጣ ጀመረ። ታዲያ ቤቱንም በራሷ ጥቃቅን እቃዎች እየሞላች ቆንጆ ቤት አድርጋው ነበር። ታዲያ ፔጄን ጋርም በቀጣይ ጊዜ ሄደው ቺኒ ነበረ። ታዲያ የሱ አባት ሁሺዮን የሚከታተል ሰው እንዳዘዘባት እንዲያቆም እንዲነግረው ነበር ያስጠነቀቀው። በዚህ ሁሉ ነገር ውስጥ ሁሺዮ እንድትገባ ስላልፈለገ አባትየው ባደረገው ነገር ተናዶ ነበር። አባቱንም ሄዶ ሲቆጣው ግን አባትየው በምላሹ በጣም ሰድቦት ነበረ። ታዲያ ሁለት ጓደኛሞችን በሚያወሩበት ጊዜ ቺኒ ከዚህ በኋላ ስለ ጌሙ መጨነቅ እንደማይፈልግ ጓደኛው እንዲቆጣጠረው ስልጣኑን ለሱ ሰጥቶት ነበረ። ታዲያ እናቱም ትመጣለች። ታዲያ ቺኒ እናትም ከሴት ጋር ልታስተዋውቀው እንደምትፈልግ እየተናገረች ነበረ። ይሄንን ወሬ ከሰማ በኋላ ጓደኛው ሄዶ የተናገረው ለሁሺዮ ነበረ። እሷም በጣም ትናደዳለች። ሆቴል ነበር ቀጥታ ሄደችው። ከቅርብ ርቀትም ሆና እሱን እያየችው ነበረ። ከሴቷ ጋር እየተሳሳቀ ለሴቷም ስጦታ እየሰጣት ነበረ። ተደባብቃ በምታይበት ጊዜ ወደዛ የመጣው ፔጄን ነበረ። ምን እያደረገች እንደሆነም ይጠይቃታል። ሁለቱ በሚያወሩበት ጊዜም ከቺኒ ጋር ያላት ግንኙነት ምን እንደሆነ እየጠየቃት ነበረ። በዚህ ጊዜ አስጨንቋታል። ያኔ የመጣው ቺኒ ነበረ። በዚህም በሁለቱ መካከል ጣልቃ እንደገባ በመናገር እሷን እጅ በመያዝ ፍቅረኛው እንደሆነች ቺኒ ይናገራል። ይህንን ያየው ፔጄን በጣም ተናዶ ነበረ። ሁለቱ ከዛ ከሄዱ በኋላ እሷ አክርፋለች። በዚህም መኪናው ላይ ቁጭ ካደረጋት በኋላ ልጅቷ የልጅነት ጓደኛው እንደነበረች ወደዚህ ሀገር ስለመጣች ስጦታ እንደሰጣት እንጂ በመካከላቸው ምንም አይነት ነገር እንደሌለ ይነግራታል። ታዲያ እንድትታረቀውም ለማድረግ በሀገሪቷ ውስጥ ማግኘት የሚከብድ ትልቅ ኮንሰርት ቲኬት እንዳገኘ ነበር የነገራት። እሷም ይቅርታ ታደርግለታለች። አሁን እሷን ስላጣት ፔጄን በጣም ተናዶ ነበረ። ስክርም ብሎ የሄደው እሷ ቤት ነበረ። በሩን እያንኳኳ እንድትመልስለት ይጠይቃታል። ነገር ግን እሷ የምትኖረው ከቺኒ ጋር እንደሆነ አላወቀም ነበረ። በቀጣይ ቀንም ቺኒ ስራ ላይ ነበሩ። ታዲያ ድርጅታቸው ትልቅ ስኬት ላይ እየደረሰ ነበረ። በቀጣይ ቀንም ወደ ኮንሰርቱ ይሄዳሉ። ከሱ ጋር ስለሆነች ደስ ብሏት ነበረ። አብረውም ጥሩ ጊዜን ያሳለፉት። ነገር ግን በዛ ሰዓት የሷ ቤተሰቦች አንድ ደብዳቤ ነበር የተሰጣቸው። ያንን በሚከፍቱበት ጊዜ ቺኒ ማለት ከዚህ ቀደም ስቴዲየሙን የገነባው ሰውዬ ልጅ እንደሆነ፣ ታዲያ በሱ ምክንያት ደግሞ ብዙ ሰዎች እንደሞቱና
የሁሺዮ አባት ራሱ አካል ጉዳተኛ የሆነው በሱ ምክንያት ስለሆነ በጣም ተናደው ነበር። ልጃቸው ከሱ ልጅ ጋር ግንኙነት እንድትጀምር አልፈለጉም። በዚህም እንደ ድንገት ስልክ ይደወልላትና አባቷ የመኪና አደጋ እንደደረሰበት ነበር የሰማችው። እየሮጡም ሁለቱ አንድ ላይ ሆነው ወደዛ ነበር ሄዱት። ታዲያ አባትየው ሰርጀሪ ከተደረገለት በኋላ ግን ደህና ሆኖ ነበር። እናትየውም ለብቻዋ ትጠራታለች። ታዲያ ከገዳያቸው ልጅ ጋር አብራ መሆን እንደማትችል ነበር የነገረቻት። የሱን ትክክለኛ ማንነት ካወቀች በኋላ ግን ቤተሰቦቿ ስለማይፈቅዱ አብራው መሆን እንደማትችል ነበር የተረዳችው። እሱ ስሙን እንደቀየረ አባቱ ማን እንደሆነ ድረገጽ ላይ እንዲለቀቅ እንዲሁም ደብዳቤው ለሷ ቤተሰቦች እንዲላክ ያደረገው ፔጄን ነበር። አባቱም ይህን እንዳደረገ ባወቀበት ጊዜ ተናዷል። ምክንያቱም እሱ ስራ የሚሰራው በጉልበቱና በጭንቅላቱ ሳይሆን በስሜቱ እንደሆነ ነበር የተረዳው። ስለ ልጇ የተወራውን ወሬ እናትየው በሰማችበት ጊዜ በጣም ተጨንቃ ነበር። የፔጄን አባት ስለሚወዳት ግን ያረጋጋት ጀመረ። በቀጣይ ቀን ሁለቱ ፍቅረኛሞች በተገናኙበት ጊዜ እናትና አባቷ ሁለቱ አንድ ላይ እንዲሆኑ ስለማይፈቅዱ ግንኙነታቸው እዚህ ላይ እንዲያበቃ እያዘነችም ቢሆን ትነግረዋለች። በሁለቱ መለየት የተናደደው የሱ ጓደኛ ደግሞ ሲያወራ የነበረው ከጃሮ ጋር ነበር። ጥፋተኛም ቢሆን አባቱ እንደሆነ። ታዲያ ልጅየው የአባቱን ጥፋት ወርሶ ሊቀጣበት እንደማይገባ እየተናገረ ነው። እሷ ደግሞ ስለ እሷ ጓደኛ መጥፎ ነገር እንዳያወራ ሆዋይን እያስጠነቀቀችው ነበር። ታዲያ ምንም ማድረግ የማይችለው ቺኒም ቪዲዮ ቀርጾ ስለተፈጠረው ነገር ስለ ጥፋተኝነቱ አባቱም ስላደረገው ነገር ይቅርታ ይጠይቃል። በአባቱ ነገርና በተነሳው ወሬ ምክንያት ድርጅታቸው ጭራሽ እያሽቆለቆለ ነበር። ታዲያ የሷን አባት ለመጠየቅ የመጣው ፔጄን ነበር። ሁለቱ ቁጭ ብለው በሚያወሩበት ጊዜም ቺኒ መጥፎ ሰው እንደሆነ ከሱ መገላገሏ ጥሩ ነገር እንደሆነ ያጠፋውን ጥፋት አባቱ ያደረገውን ነገር እየነገራት ነበር። እሷ ግን በጣም ትናደዳለች። ምንም ቢሆን ያጠፋው ጥፋት አባቱ እንደሆነ ልጅየው ቅጣቱን መውሰድ እንደሌለበትና አሁን እነሱ የተጣሉት ቤተሰቦቻቸው መሀል ስለገቡ እንደሆነ እንጂ በፍቃዷ እንዳልሆነ ነበር የተናገረችው። ይህንን የሰማው ፔጄንም በመካከላቸው ምንም ቢፈጠር እሷን የራሱ ማድረግ እንደማይችል ነበር የተረዳው። ታዲያ ቺኒም አሁን በቅርቡ ከአዲስ ሰው ጋር ኮንትራት ተፈራርሞ ነበረ። በተነሳው ወሬ አማካኝነት ሰውየው ከሱ ጋር የማይሰራ ቢመስለውም ሰውየው ግን ምንም ቢፈጠር እሱን ስለሚያምነው አብሮት መስራት እንደሚፈልግና እንደሚቀጥል ነበር የነገረው። ታዲያ ወደ ስራ መመለስ ፈልጋ ነበር። ነገር ግን ስታስታውስ ላፕቶፑን የተወችው እሱ ቤት ነበር። ከገባችን በኋላ ቤቱን ስታየው ዝርክርክ ነበር። ታዲያ ካጸዳች በኋላ ለመሄድ ነበር ያሰበችው። እንደ ድንገት ግን የእሱ እናት እዛ ታገኛታለች። ታዲያ ሴት እሱ ቤት ውስጥ እንዳገኘች መልእክት ስትልክላትም በወሬ እንድትይዛትና እሱ እንደሚመጣ ነበር የተናገረው። በዚህም እሱ በደረሰበት ጊዜ ለእናትየው ፍቅረኛው እንደሆነች ያስተዋውቃታል። ነገር ግን ይህን የሰማችው ሁሺዮ በጣም የምትመኘው ነገር ቢሆንም አሁን ባለችበት ሁኔታ ግን አብረው መሆን እንደማትችል በመናገር ሻንጣዋን ጠቅልላ ነበር የወጣችው። ከወጣችን በኋላ መንገድ ላይ ስቅስቅ ብላ ታለቅስ ጀመረ። ታዲያ እሷን መልሶ የራሱ ለማድረግ ግድ ነገሩን መጨረሻ ላይ መድረስ ነበረበት። ታዲያ እናትየውም እንጀራ አባትየው የሚያደርገውን ወጪና ገቢ ወረቀት የምታገኝ ከሆነ እንድትሰጠው ነበር የነገራት። ከብዙ ምርመራ በኋላ ከዚህ ቀደም እዛ ድርጅት ውስጥ ከአባቱ ጋር አብሮ ሲሰራ ስለነበረ ሰውዬ ማግኘት ችሎ ነበር። ታዲያ ግን ሰውየው ትክክለኛውን መረጃ መናገር አልፈለገም። ነገር ግን ሚስጥሩ ያለው ድሮ የሚሰራበት እቃ የሚቀመጥበት መጋዘን ውስጥ እንደሆነ ተናግሮ ነበር። ወደዛ በሄደበት ጊዜ ደግሞ ተደብቃ ነገሩን ለማጣራት የመጣችው ሁሺዮ ነበረች። እሷም ከዚህ ቀደም ቤቱ ላፕቶፑን ለመውሰድ በሄደችበት ጊዜ ብላክቦርዱ ላይ የጻፈውን የተለያዩ ማስረጃዎች እንዳየ፣ ታዲያ ቦታው የሚጠቅመው እዚህ ስለሆነ እሱ አደጋ እንዳይደርስበት ለማጣራት እንደመጣች ነበር የተናገረችው። ሁሉንም ነገር እንዲነግራት ትጠይቀዋለች። እሱ ግን የመጨረሻ ድምዳሜ ላይ ስላልደረሰ መናገር አልፈለገም ነበር። የመጨረሻ ማስጠንቀቂያ ልስጥህ፣ ወይ ትነግረኛለህ፣ ካልሆነ ደግሞ ከኔ ጋር እስከ መጨረሻው እንለያያለን። ታዲያ እሱም ጥላው ስትሄድ እሷን መተው አልፈለገም ነበር። ከቀረቧት በኋላ ያቅፋታል። ሁሉንም ነገር ለመናገር ነበር የወሰነው። እሱም የጠረጠረው ከዚህ ሁሉ ጀርባ የእንጀራ አባቱ እንዳለበት ነበረ። በዚህም ሁሉንም ታሪክ ከሰማች በኋላ ግን ስለሱ ደህንነት ነበር የተጨነቀችው። የሁሺዮ አባትም ከሆስፒታል ይወጣል። እሱንም ለመውሰድ የመጣው የሱ ጓደኛ ሁዋይ ነበረ። ታዲያ የሱን መኪና ምናምን ያዘጋጀው ግን በእርግጠኝነት ቺኒ እንደሆነ አውቃ ነበረ። እሱንም ለማግኘት ትሄዳለች። ታዲያ እሷም ከዚህ ሁሉ ጀርባ እንጀራ አባትየው እንዳለ ካወቀች በኋላ ስለሱ ደህንነት ተጨንቃ ነበረ። ነገር ግን መስሪያ ቤት ውስጥ በነበረበት ጊዜ የእንጀራ አባትየው እውነቱ እየተጋለጠበት እንደሆነ ስለተረዳ በሐሰት ወንጀል ቺኒ እንዲታሰር ማድረግ ችሎ ነበረ። እሱ ፖሊሶች ሲወስዱት ግን ከመጨነቋ የተነሳ ልብሱን ይዛ ነበረ። እሱም ችግር እንደሌለውና እንድትረጋጋ ነበር የነገራት። ታዲያ እሱም ተመርምሮ ምንም እንደሌለበት ከተረዳ በኋላ ከዛ በወጣበት ጊዜ የሄደው ፔጄን ጋር ነበረ። ፔጄን ከዚህ ጀርባ እንዳለ በመረዳትም ከሱ ጋር ይደባደቡ ጀመረ።
እሱን ለማግኘትም አፓርታማው ስትሄድ አላገኘችውም ነበር። ታዲያ እናትየው በድንጋጤም ወደሷ ስልክ ደውላ እንድትመጣ ነበር የነገረቻት። ታዲያ ወደዛ በምትሄድበት ጊዜ ሁለቱ ወንዶች ከተደባደቡ በኋላ ተለያይተው ነበር። ፔዥን ከድሮ ጀምሮ የወንድሙ ስኬት ላይ መድረስ ስላልቻለና አሁን ደግሞ የሚወዳት ሴት ሆዋሺ እሱን ስለመረጠችው ከመናደዱ የተነሳ ነበር ወንድሙን ለመጉዳት የሚሞክረው። ታዲያ እሱን የትም ማግኘት የከበዳት ውሺያው የሄደችው በእርግጠኝነት ወደ ጌሙ ስፍራ ነበር። እዛም ልታገኘው ችላ ነበር። ታዲያ ስለሱ ምንም ቢወራ ወንጀለኛ ነው ቢባል ከሱ መራቅ እንደማትፈልግ ነበር የነገረችው። ካጠገቡ የማትርቅ ፍቅረኛ ስላለችው ደስተኛ ነበር። ታዲያ ይረጋጋ ጀመረ። ሁለቱ አብረው ብዙውን ጊዜ ያሳልፋሉ። እሱንም እንዲጠነቀቅና ምንም ነገር እንዳይደብቃት ነግራው ነበር። ቃል ገብቷል። በቀጣይ ቀን የሄደው እንጀራ አባትየው ጋር ነበር። ታዲያ እንጀራ አባትየውን በኩራት ፍቅረኛው የት እንደሆነች እንደሚያውቅ ይጠይቋል። ቀልድ ነበር የመሰለው። ወደ እሷ ስልክ ሲደውልም ሊያገኛት አልቻለም ነበር። ታዲያ እንጀራ አባትየው አግቷት እዛ መጋዘን ውስጥ ከቶ እሳት አቀጣጥሎ ነበር። እሷ ከዚህ ቀደም የነበረችው እንደ ድንገት ሱፐርማርኬት ውስጥ ነበር። ታዲያ እነሱም ሱፐርማርኬት ውስጥ እቃ ልዋጭ ሊያደርጉ ሲሉ የሚኖረውን ኪዋር ኮድ እንደሚገለብጡትና ስቲከሩ እንደሚገለበጥ በሰማችበት ጊዜ እዛ መጋዘን ውስጥ ከዚህ ቀደም ስትገባ ሁሉም ሲሚንቶዎች ላይ እንደዚህ አይነት ወረቀት እንደነበረ ነገር ግን የተገለበጠው አንዱ ብቻ እንደሆነ አይታ ነበር። ምናልባት እዛ ሲሚንቶ ውስጥ መረጃ ይኖራል ብላ ለማሰብ እዛ በነበረችበት ጊዜ ነበር እሳት አደጋ ያስነሱባት። ታዲያ ወደዛ ደካክማ ራሷን ልትስት ስትል እየሮጠ የመጣው ቺኒ ነበር። እሱም ከዛ ያስወጣታል። ታዲያ እያቃሰተችም ቢሆን የነገረችው ስለ ሲሚንቶ ነበር። ቦታው ቢቀጣጠል ቢነድም ሲሚንቶ ግን ምንም አልሆነም ነበር። ከሱ ውስጥም ማስረጃ ማግኘት ችለው ነበር። በዚህም የሱ እንጀራ አባት በቁጥጥር ስር ውሎ ነበር። እሷም የነበረችው ሆስፒታል ነው። ሁሉንም ካደረገና ፍትህ ካገኘ በኋላ እሷን ለማግኘት ይሄዳል። ታዲያ በሰላም አልጋ ውስጥ ይተኛሉ። እሷም ደህና ከሆነች በኋላ በቀጣይ ጊዜ የሄደው የአባቱን የመቃብር ስፍራ ለማየት ነበር። ታዲያ እሱን ለማጽዳት በሄደበት ጊዜ አሁን እናትየው መጣ ነበር። ሁሉን ነገር ተረድታለች። አባትየው ራሱን አጥፍቶ ሳይሆን የገደል እንጀራ አባትየው ነበር። አሁን እውነታው ስለተጣራ የሁሺዮ አባት ራሱ እንደ አማሽ ተቀብሎት ነበር። ሁሉን ነገር ኋላ ላይ መተው እንደሚፈልግ አባትየው ተናግሯል። ከአባትየው ጋር ጌም እየተጫወተ ያለ አባትየው የጠየቀው ነገር መች ማግባት እንደሚፈልግ ነበር። ይህንን ጥያቄ ለመመለስ ቺኒ ቢጓጓም እንዲያቆም አባትየውን የጠየቀችው ሁሺያው ነበረች። ታዲያ እሷ ለማግባት ዝግጁ እንዳልሆነች ነበር የተናገረችው። ከዛ ከወጡ በኋላ ሙሉ ሰዓቱን አክርፏት ነበር። ታዲያ እሷም የምትለብሰው ልብስ ስለሌለ የሱን ሸሚዝ ማድረግ እንደምትፈልግ ትናገራለች። ነገር ግን የማይጋቡ ከሆነ የሱን ልብስ እንኳን መንካት እንደማትችል ነበር የነገራት። እንደ ቀና ተረድታ ነበር። ታዲያ እሷ አሁን አላገባም ማለት ፈልጋ እንዳልሆነ ታዲያ ከሱ ጋር የወደፊት ህይወት እንዲኖራት እንደምትፈልግ ነገር ግን መማር እንደምትፈልግ ያንን መማር ደግሞ እንድትበረታታ ያደረጋት እሱ ስለሆነ ለትንሽ ጊዜ እንደምትማር ነበር የነገረችው። በዚህ ሀሳብም ተስማምቶ ነበር። እሷን ብቻዋን ፕሮጀክቱን ለመስራት ጀምራ ነበር። በሌላ በኩል ደግሞ ፔዥን ቤት ውስጥ በነበረበት ጊዜ ያ ቤት አልነበረም። ትልቅ የብቸኝነት ስሜት ተሰምቶት ነበር። ድሮ ላይ ልጅ እያሉ ደስተኛ የሚያደርገው አብሮት የሚጫወተው ቺኒ ነበር። ታዲያ እሱ ሁሌ ከጎኑ እንደሆነና ክፉ የሆነው ፔዥን እንጂ ቺኒ እንዳልሆነ ነበር የተረዳው። በመጨረሻም ወደ ሌላ ሀገር ሊሄድ ስለሆነ ቺኒን ያገኘዋል። ታዲያ ወንድሙንም ከልቡ ነበር ይቅርታ የጠየቀው። ከዛም በኋላ ፔዥን ወደ ሌላ ሀገር ሄዶ ነበር። እንደ ትውስታ ያዘው ግን እሷ የሰጠችውን ፕላስተር ብቻ ነበር። ለትንሽ ቀናቶች ቺኒ ወደ ሌላ ሀገር መሄድ ነበረበት። እሷ ከጓደኞቹ ጋር ሆና ስትሰናበተው ዝም ብሎ ሰላም ብሏት ነበር ሄደው። በዚህ ከፍቷት መንገድ ላይ ቆማ ነበር። ነገር ግን ተመልሶ ከመጣ በኋላ ስሟት ነበር የተለያዩት። እሱ ውጪ ከሄደ በኋላ ስራዋን በስነ ስርዓት እየሰራች ነበር። ሁሌ በቪዲዮ ኮል ያወራሉ። ታዲያ ለሰራተኞቹ እንዳለ ኬክ ይጋብዝ ነበር። ለሷ የሚላክላት ኬክ ግን በጣም ልዩ ነበር። ቀናቶች ባለፉ ቁጥር ለብቻው የወሰደችውን ፕሮጀክት በተሳካ ሁኔታ ነበር የጨረሰችው። ከብዙ ሰው አድናቆትን አግኝታ ነበር። በዚህም ስኬቷን ለመናገር ለሱ ትደውልለታለች። ታዲያ ግን ከጀርባ የመጣው እሱ ነበር። ለቀናት ስለተለያዩ አሁን ስላገኘችው ደስ ብሏት ነበር። እስከ ዛሬ ናፈኩሽ ወይ ብሎ ሲጠይቃት አልናፈከኝም ትል ነበር። ይሄ ነገር ግን ውሸት ነበር። ታዲያ በቀጣይ ቀንም መንገድ ላይ ትንሽዬ ድመት አግኝታለች። ያንንም ለማሳደግ እሱ ቤት ይዛው ሄዳ ነበር። ነገር ግን እሱ እንደማይፈልግ ይናገራል። ምክንያቱም ብዙ ጊዜ ከሰዎች ጋር ቅርርብነት ከፈጠረ በኋላ መራራቅን ይፈራል። ያችን ድመት ካሳደገ በኋላ ምናልባት ትታው ከሄደች ሊደብረው ስለሚችል ማሳደግ እንደማይፈልግ ይናገራል። እሷ ግን ወደፊት ቤተሰብ መመስረታቸው ስለማይቀር ከዚች ድመት እንደሚጀምሩ ነበር የነገረችው። ታዲያ እሷን በቀጣይ ቀን መስሪያ ቤት በምትሄድበት ጊዜ ለስኬቷ እያከበሩላት ነበር። ከነሱ ጋር ደስተኛ ነበረች። እሱም በኩራት ከጀርባ ሆኖ ሲመለከታት ነበር። ታዲያ ፕሮግራሙ ካበቃ በኋላ ወደ ሌላ ቦታ ሊሄዱ ሲሉ ግን እሷን ብቻ እየጎተተ ይዟት ሄደው ወደ ቴራሱ ላይ ነበር። ቴራሱ ላይም ሆነው እያወሩ ነው። ወደፊታቸው እንዴት እንደሚሆን እስካሁን ያሳለፉትን ነገር እየተነጋገሩ ነበር።
ታዲያ እሱም እስከ መጨረሻው ድረስ ከሷ ጋር ህይወቱን ለመኖርና ስኬታማ ለመሆን ፍላጎት እንዳለው እየነገራት ነበረ። ሁለቱም ቁጭ ብለው ስለወደፊታቸው ጥሩ ተስፋ እያደረጉ ይሄ ቆንጆና ምርጥ ፊልማችን እዚህ ላይ አብቅቷል። ላይክ መደረግ ይገባዋል። ቤተሰቦችን ያልሆናችሁ ሰብስክራይብ አድርጉ። በሌላ ቆንጆ ፊልም እንገናኛለን። ደህና ቆዩልኝ።